የተራራቀ ልብ። ቃል ኪዳን እባላለሁ። የምኖረው ከእናቴና ከእህቴ ጋር ነው። አባቴን ገና በልጅነቴ ነው ያጣሁት። የአባትነት ፍቅር እንዲሁ እየናፈቀኝ ያደግኩት። በ3 ዓመት የምበልጣት ታናሽ እህት አለችኝ። ቀይና ቆንጆ የምትባል ናት። እኔ ደግሞ የቀይ ዳማ ነኝ። ብዙ ሰዎች እናትሽን ቁልጭ ትመስያለሽ ይሉኛል። እኔም እንደዛ ደስ ይለኛል። ደግሞ ማሚ ወጣት ነገር ናት እና ለጓደኞቼ ከማወራው ይልቅ ከእናቴ ጋር ከማወራው ይበልጣል። በኑሯችንም ቢሆን መካከለኛ ከሚባሉት መካከል ነን። ቢሆንም የሚያስፈልገን ነገር በሚያስፈልገን ጊዜ ይደረግልናል። እኔ 12ኛ ክፍል ውጤት በጥሩ ሁኔታ አልፌ ተወልጄ ባደግኩበት 4 ኪሎ አዲስ አበባ ገባሁ። ምንም እንኳን ተወልጄ ባድግበትም ከ5 ዓመት በፊት ድሬ አዲስ ከተማ በምትባል መንደር ውስጥ መኖር ከጀመርን በኋላ ሙሉ በሙሉ የዛ ሀገር ተወላጅ ነው የምመስለው። በጣም ሳቂታና ተጫዋች ነኝ። ነገር ግን በሩቁ ላየኝ ሰው እጅግ ጢባራምና የምናገር አልመስልም። ግን እኔ በተቃራኒው ነኝ። አሁን ግን አዲስ አበባ ስመጣ ልክ እንደመጀመሪያዬ ድንግግር ነው ያልኩት። ገና ግቢ ስገባ ከአንዲት የተደናበረች ልጅ ጋር እጋጫለሁ። እዛ ልጅቷን በጣም ይቅርታ አይነሄት አላወኩም ነበር ብላኝ ምላሽን ሳትጠብቅ ሄደችው። ይቅርታ ባትጠይቀኝ እዛው ባጋጫት ደስ ይለኝ ነበር። ገና በመጀመሪያው ቀን እንዲህ ከደበረኝ ትንሽ ከቆየው እንደማብድ እያሰብኩኝ ወደ ዶርም ሄጄ ማስቀመጥ ያለብኝ ነገር ቦታ ያስኩኝ። በጣም የሚያስጠላ የስላቅ ድምጽ ሰምቼ ዞር ስል የቅድሟ ልጅ ናት። በስልክ ከማን ጋር እንደምታወራ ባላውቅም ዝም ብላ ታገጣለች። ደግሞ እዚህም ተከተልሽ እያልኩኝ በውስጤ ምን ልትሰራ መጣች እላለሁ። ከዛም ስልኩን አውርታ እንደጨረሰሽ ሃይ ሜሮን እባላለሁ ስትለኝ ቃል ኪዳን አልኳት። ከዛ ለቀደሙ ይቅርታ ተቻኩዬ ነበር ምናምን ብላ ብዙ አወራች፣ ግን በቅጡ አንዱንም አልሰማዋትም። ከዛም በኋላ ጓደኛሞች ነን አለችኝ። ምላሽን ሳትሰማ ስልኳን መጎርጎር ጀመረች። በጣም ሲበዛ ችኩል ናት፣ ግን ለኔ ጥሩ ነው። ጓደኛ በዚህ ፍጥነት አገኛለሁ ብዬ አላሰብኩም። ግን ቀናትን እየወለዱ ግማሽ ሴሚስተር ደረሰ። እኔና ሜሮንም በጣም ጓደኛሞች ሆነን። ሜሮን ምንም እንኳን ችኩል ብትሆንም በጣም ጥሩ ደስ የምትል ልጅ ናት። ከዛም እረፍት ቤተሰብ እንዳይቀን ወደ ትምህርት ተመለስን። ይህ ዓመት ብዙም ሳይደብረኝም ሳያስጠላኝም አለፈ። እረፍትን ከቤተሰቦቼ ጋር ድሬ በመዝናናት እያሳለፍኩኝ፣ ሜሮንም የሐዋሳ ልጅ ናት፣ ግን ድሬን ማየት ትፈልግ ስለነበር እኛ ጋር 2 ሳምንት ተቀምጣ ሄደች። መምጣቷ አይቀር መስከረም መጣ። ከዛም ግቢ ስደርስ ሜሮን ቀድማኝ ደርሳ ነበርና ከሆነ ልጅ ጋር ቆማ ታወራለች። ከነሱ ጋር ትንሽ ተገንጥሎ የቆመ አንድ ቀላ ያለ ጸጉር ሉጫ ቆንጅዬ ልጅ ቆሟል። እና ሜሮን አይታኝ ስለነበር በእጇ ደርሷ እንድመጣ ጠራችኝ። ከዛም ደርሼ ሰላም አልኳትና አማን ይባላል ጓደኛዬን ታዋቂው አለችኝ። እሺ ቃል ኪዳን ስለው አማን አለኝ። ከዛም አቤልና ተቀላቀላለው ትንሽ ተገንጥሎ ስለነበር። ከዛም አማን አቤል ይባላል ታዋቂው ስለኝ ቃል ኪዳን ብዬ እጄን ዘረጋውለት። ከዛም እጄ ልክ ስጨብጠው ሙሉ አካሌን ሲነዝረኝ ይሰማኛል። ከዚያም ወዲያው ስሙን ነግሮኝ እጁን ከእጄ ሲያወጣው ምን ነው ዘላለም ብትይኝ ዘኝ ብዬ ተመኘው። ከዛም ግን በቃ እንሂድ ብላ ሜሮን ልክ ስንንቀሳቀስ አንዴ ዞሬ ሳየው ተነጋግረን ይመስል እርሱም ወደኔ ያህል ደንግጬ ዞርኩኝ። ዶርም ከገባን በኋላ ለምን እንደሆነ ባላውቅም እጄን 10 ጊዜ እመለከተውና ስለ አቤል ማሰብ ጀመርኩ። ግን ሜሮን በወሬ አስረሳችኝ። ከዛን ጊዜ ጀምሮ ግቢ ውስጥ እፈልገዋለሁ፣ ግን ብዙ ጊዜ አይታይም። እንዲሁ እንደለመደብኝ ዛሬም ስፈልገው ላላገኘው ስላልቻልኩኝ ተበሳጭቼ ወደ ዶርም ስገባ ሜሮን የት ነበርሽ እስካሁን? አማን ደውሎ ነበር ዛሬ ሁለታችንም ምሳ ሊጋብዙን ፈልገዋል ስትለኝ በውስጤ አቤልን በመጣ እያልኩ እያሰብኩ እያለ ሰላም ምን ያፈዝሻል? ምሳ እኮ ነው የተባለው፣ ተንቀሳቀሽ እያለችኝ እየተጣደፈች ይዛኝ ወጣች። ለምን እንደሆነ ባላውቅም በጣም ደስ ብሏታል እና እኔም ዝም ብዬ ሄድኩኝ። ካፌው ልክ ስንደርስ ግን አቤልና አማን አንድ ላይ ቅልጥ ያለ ወሬ ይዘው ማንንም አይሰሙም። ከዛም አማን ቀና አለና ሜሪ ብሎ ከመቀመጫው ብድግ አለ።
እሷም አማን ብላ እየተፍለቀለቀች ወደ እርሱ ሄዳ ጥምጥም አለችበት። ከዛ እኔ ደግሞ አቤልን በእጄ ብቻ ሰላም ብዬ ፈገግ አልኩኝ። እርሱም ማጸፋውን ለመመለስ ያህል በትንሹ ፈገግ አለ። ከዛም አማንን ሰላም ካልኩት በኋላ አማን አጠገቡ ካለው ወንበር ሳብ አድርጎ ነይ እዚህ ጋር ተቀመጭ አለኝ። ሜሪ እንደነገረችኝ ከሆነ አማር ተጫዋችና የብዙ ሴቶች ቀልብ የሚስብ ልጅ ነው። አማን የጠይም ቆንጆ ነው፣ ግን ሴት አተራማሽ ነው። በእርግጥ እነሱ ሲመጡበት እንጂ ተላካፊ አይደለም። ምላሳም ስለሆነ ብዙ ሴቶች ይወዱታል። አቤል ግን ዝምታ የሚያበዛ ጉረኛ ቢሆንም ሲግባቡት ግን ምርጥ ልጅ ነው እና እሺ ብዬ ወንበሩ ላይ ተቀመጥኩኝ። አሁን ምን አለ ከአቤል ጎን ብቀመጥ? ውስጤ እየተናደደም ቢሆን ከእርሱ አጠገብ ሄጄ ተቀመጥኩኝ። አማን የባጤ ቆጡን እያወራ አቤልና ሜሪ ደግሞ የራሳቸው ዓለም ውስጥ ናቸው። እኔ አማን የሚያወሩን አንዱንም አላዳምጥም። አቤል ምን እያላት ይሆን ወይም እርሷ ምንድነው የምትለው እያልኩኝ ውስጤ ይብሰለሰላል። መልሼ ለራሴ የፈለገውን ብትለውስ ምን አገባኝ? ቆይ ከመጀመሪያው ነው ስለ ወንድ መጨነቅ የጀመርሽው? ለዛውም አንድ ቀን ላወቅሽው፣ እሱም በቅጡ ሳታወሪ ብዬ ለራሴ እያወራው ሳለ ቃል ተመለሽ ወዴት ሄድሽ የሚል ድምጽ ካለውበት የሐሳብ ባህር ፈልቅቆ አወጣኝ። አማን ነበር። ውይ ይቅርታ አላሰብኩም ስለው አረ ችግር የለውም ምን አባቱ ነው እንደዚህ እንደታሰብ የሚያደርግሽ ሲለኝ እነ ሜሪ ወሬያቸውን ትተው የኔን ምላሽ መጠበቅ ጀመሩ። አቤልም ምላሽ ሰጪ እንጂ የሚል አስተያየት ያኛል። ከዛ አረ ዛሬ ማማ አልደወለችም አሳስቦኝ ነው አልኳቸው። አፌ ላይ የመጣውን ግን እውነት ነው፣ ዛሬ ማማ አልደወለችም ነበር። ከዛም አማን እና ለምን አሁን አትደውይላቸውም ከምትጨነቂ ሲለኝ አይ ችግር የለውም ስወጣ ደውላለሁ ብያቸው አንድ አቤልን ሰረቅ አድርጌ አየሁት። ግን እርሱም እያየኝ ስለነበር በጣም ደንግጬ አንገቴን አቀረቀርኩ። ከዛም የምጣለን ምግብ በልተን ሊሸኙን ተነሱ። ከዛም እየወጣን አማን ስልክ እንለዋወጣለኝ እና ስልኬን ሰጥቼው ከሜሪ ጋር ወደ ዶርማችን ተመለስን። ከዛም ከነ አማን ጋር በተደጋጋሚ መገናኘት ጀመርን። በጣም ጓደኛሞች ሆንን። በትምህርታችንም አሪፍ ውጤት እያስመዘገብን የመጨረሻ ዓመት ተማሪ ሆነን ከአቤል ጋርም የሚገርም ጓደኝነት ፈጥረናል። ሜሪ ይህን ሰሞን ተቀይራብኛለች፣ ትፈዛለች፣ ትነጫነጫለች። ከዛም አጥብቄ ምን እንደሆነች ጠይኳት። እርሷ ግን ምንም መናገር አልፈለገችም። ግን ምንም ቢሆን ጓደኛሽ ነኝ ብላት ብሰራት ምንም ልትመልሰኝ አልቻለችም። የማትነግሪኝ ከሆነ ደግሜ እንደማላናገራት ነግሬ ላስፈራራት ሞከርኩ፣ ግን ተሳክቶልኛል። እሺ ነግርሻለሁ፣ ግን እባክሽ የምነግርሽን ለማንም እንዳትናገሪ እባክሽ፣ አብሶ ለአቤልና ለአማን አለችኝ። በጣም ደነገጥኩ። ከነርሱ ምን ልደብቅ ትችላለች ብዬም ደነገጥኩ። ከዛም እኔ ፍቅር ይዞኛል ብላ ስቅስቅ ብላ አለቀሰች። ልቤ ቀጥ ብላ ቀረች። በጣም ደነገጥኩኝ። ለአማንም ለአቤልም አትናገር ያለችኝ ከነርሱ አንዳቸው ናቸውና ብዬ ደነገጥኩኝ። አንድም ቀን ለአቤል ልዩ ስሜት እንዳለኝ ነግሬያት አላውቅም። የመሸነፍ ያህል ተሰማኝ። ተቀደምኩ ብዬ አሰብኩኝ፣ ግን ከጓደኛ አይበልጥም። ብዙ መልሼ አሰብኩኝ። ከዛም እርሷን ለማረጋጋት እየሞከርኩኝ ከማን ፍቅር እንደያዛት ስጠይቃት ይባስ ብላ በጣም ማልቀስ ጀመረች። ከዛም ትንሽ እንደቆየን ልክ ልትነግረኝ እንዳለች ስልክ ይጠራ። ከዛ አቤል ነበር የደወለው። ልቤ ክፍል አለ። ላንሳው እያልኩኝ እያለ ሜሮን አንሺው እንጂ ስልኩን ስትለኝ እሺ አልኩኝ እና አነሳሁት። አቤት አቤል አልኩት። ቃልዬ የት ነሽ አለኝ። ዶርም ነኝ፣ ፈልገኸኝ ነበር አልኩት። አዎ በፍጥነት ነኝ፣ እፈልግሻለሁ። ምን የሚያስቸኩል ጉዳይ ተገኘና ነው እንዲህ የምታጣደፈኝ ስለው እርሱ ስትመጪ ይነገርሻል፣ አሁን እታች እየጠበቅኩሽ ነው፣ አታስቆሚኝ፣ ፈጥነሽ ውረጅ አለኝ። ከዛም እሺ አሁን መጣው ብዬ ስልኩን ዘጋሁት። ሜሮንም በቃ ሂጂ ስትመጪ እናወራለን አለችኝ። ትንሽ አረጋግቻት ሄድኩኝ። በጣም ጨንቆኛል። አሁን አቤልን ነው የምወደው ብትለኝ ምን ይውጠኛል? ደግሞ እርሱ ለምንድን ነው እንዲህ እያጣደፈ የጠራኝ? እርሱም እንደሚወዳት ሊነግረኝ ይሆን እያልኩኝ እያሰላሰልኩኝ ሳላስበው አቤልን አልፌ ሄድኩኝ። አቤል አውቆ አይቶኝ ዝም አለና ከኋላ ይከተለኛል። እኔ ግን ከገባሁበት ውስብስብ ሀሳብ ማውጣት አልቻልኩም።
ከዛ ትንሽ ከቆየ በኋላ ጃስ ሲለኝ በጣም ደንግጬ በስመ አብ ብዬ አቀፍኩት። ከዛ የልብ ምቱ ይሰማኝ ነበር። ልቡ በጣም ይመታል። ከዛ ቀና ብዬ ስመለከተው ቁልቁል ወደ እኔ በስስት እያየኝ ለምን ግን አወኩሽ ባላቅሽ ይሻለኝ ነበር አለኝ። በጣም ደንግጬ ለምን ምን አጠፋው ስለው አይ ምንም ብሎ ለቀቀኝ። ከቅፉ ባልወጣ ደስ ይለኝ ነበር፣ ግን ግድ መውጣት ነበረብኝ። ከዛም ለትንሽ ደቂቃ በመካከላችን ዝምታ ሰፈነ። ዝምታውን ለመስበር ያህል ለምን እንዲህ ባስቸኳይ እየፈለከኝ አልኩት። እርሱም ጥቂት እንደማሰብ አለና ይኸውልሽ ቃል ልነግርሽ የምፈልገው ነገር አለ አለኝ። እኮ እሱን አውቃለሁ፣ ግን ምንድነው ልትነግረው የምፈልገው ነገር አልኩት። በጣም የተጨናነቀ ቃላቶችን እያወጣ ቃል በመጀመሪያ ስለኔ የምታስቢውን ነገር ንገሪኝ አለኝ። እኔም በጣም ደነገጥኩ። ምን ማለት ፈልገህ ነው? የምትነግረኝ ነገር በግልጽ ንገረኝ አልኩት። ከዛም ከመጀመሩ እንደሆነ ባላቅም አንቺን ማሰብ ከጀመርኩ ግን ቆይቻለሁ ቃልዬ፣ በጣም ነው የማፈቅርሽ አለኝ። አንደበቴ ቁልፍልፍ አለ፣ መናገርም አቃተኝ። በወቅቱ ምን እንደሚሰማኝ አላውቅም። በጣም ደስ እንዳለኝ ግን አውቃለሁ። ግን ቅር የሚለኝ ነገር አለ። ምንድነው እንዴ? እራስቸው ሜሮን ስትል ነበረ ስልክ ጮሆ ማን እንደነበር ሳልጠይቃት የወጣሁት። አሁን ለአቤል እንደምወደው ከነገርኩት እርሷም እርሱን ከወደደችው ትጎዳለች። ታዲያ ምን ልበለው? በጣም ጨነቀኝ። ዝምታ ያስጨነቀው አቤል ቃልዬ ምን ነው ዝም አልሽ? አንድ ነገር በይ። ማፍቀሪ ስህተት ሆኖ ከታየሽ ስደቢኝ፣ ምችኝ፣ ብቻ አላውቅም፣ ቅጭኝ፣ ግን እባክሽ ዝም አትበይ። ዝምታሽ ያስፈራል አለኝ። እኔም እንደማንገራገር አልኩና ትንሽ ጊዜ ስጠኝ ማሰብ ፈልጋለሁ አልኩት። እርሱም ችግር የለውም የፈለግሽውን ያህል ጊዜ ወስደሽ አስቢበት አለኝ። እሺ ብዬው ቻው ተባብለን ተለያየን። ከአቤል አፍ ይህ ይወጣል ብዬ አንድም ቀን አስቤው አላውቅም፣ ግን በጣም ደስ ብሎኛል። አሁን ችግሩ ሜሪ ማንን ነው የምትወደው ነው። ከራሴ ጋር እንዲህ እየታገልኩኝ ዶርም ደረስኩኝ። ስደርስ ግን ሜሪ ብዙ ከማልቀሱ የተነሳ ራሷን አሟት ተኝታለች። አስተያየቷ ልክ እንደ ሕፃን ልጅ ታሳሳለች። በቃ ነገ አወራታለሁ ብዬ ወደ መኝታ ሄድኩኝ። ለመተኛት ብሞክርም ምንም እንቅልፍ አልመጣም አለኝ። ላነብ ብልም በቃ ቅዥብ ብያለሁ። አይነጋ ነገር ለሌቱ ዓመታት ሆነብኝ። ነጋ። ጠዋት ገና እንደተነሳን በደንብ እንኳን ሳትነቃ ከማን ፍቅር እንደያዛት ጠይኳት። ትንሽ እንደመሽኮርመን ብላ ስትል እረ በፈጣሪ ሆነብሽ ንገሪ ስላት እሺ አማን ነው የወደድኩት አለችኝ። ምን አማን አልኳት። አዎ አማን አለችኝ። እርግጠኛ ነሽ አልኳት። ያምሻል ምን ማለት ነው ስትለኝ እውነትም ያመኛል። ምን አይነት ጥያቄ ነው የጠየኳት? ግን አቤት ትናንት እንደሚያፈቅረኝ ከነገረኝ በላይ ዛሬ ደስተኛ ሆንኩኝ። ከዛ የስ ምናምን እያልኩኝ ሳብድ ምን ሆንሽ? እንዴት ነው ዛሬ ግን በሰላም ነው አለችኝ። በጣም ደነገጥኩኝ። የማደርገውን ነገር ለራሴም ገርሞኛል። ወደ ማታ አካባቢ እኔና ሜሪ ቁጭ ብለን እያወራን እንደ ዶቹና ብዙ ነገር ነገረችኝ። ከዛም ቃል ግን እስካሁን በፍቅር ያሰብሽው ሰው የለም ስትለኝ አሁን አልነግርሽም ሰርፕራይዝ ነው አልኳት። እንደ ነግራት ብዙ ትለምነኝም አልነገርኳትም። የምንመረቅበት ጊዜ ደርሷል። ለፈተና በጣም እየተዘጋጀን ነው። በብዛት ላይብራሪ ነው የምናሳልፈው። ለአቤልም ልክ ፈተና እንደጨረስን ሁሉንም ነገር ለነግረው አስቤያለሁ። ይህንኑ ሐሳቤን ስለነገርኩት እርሱም እየተጫነኝ አይደለም። ዛሬ ግን በጣም የሚያስጠላ የሚያናድድ ነገር ተፈጠረ። አማን ደውሎ ሊያገኘኝ እንደሚፈልግና በጣም አስቸኳይ እንደሆነ ነገረኝ። ከዛም እኔ ጋር እንደምትመጪ ለማንም እንዳትናገሪ ብሎኛል። ከዛም አስቸኳይ ነው ስላለኝ ፍንጥር ብዬ ስወጣ ሜሪ ወዴት ነው ስትለኝ ማሚ ጋር ልደውል ነው እዚህ ኔትወርክ የለም አልኳት። ያልኳት ነገር ባይዋጠላትም እሺ አለችኝ። ከዛም አማን ከሩቅ ሆኖ እየተንጎራደደ አየሁት። በቻልኩት ፍጥነት ደርሼ ምን የተፈጠረ ችግር አለ አቤል? ምን ሆነ አልኩት። አይ ማንም ምንም አልሆንም፣ እኔ ለራሴ ጉዳይ ፈልጌሽ ነው አለኝ። ምን ሆንክ አልኩት። የወልሽ ቃል ችግር ውስጥ ነኝ አለኝ። የምን ችግር አልኩት። ፍቅር ያዘኝ አለኝ። እኔም ሜሪን ወደዳት ማለት ነው፣ በቃ ጓደኝነታችን ወደ ፍቅር ሊለወጥ ነው፣ ደስ ይላል እያልኩኝና
ጥሩ እኮ ነው ከማን አልኩት። አማን ዛሬ አስተያየቱ ተቀይሮብኛል። ወደኔ ቀስ እያለ መጠጋት ጀመረ። ቀስ እያለ በጣም ተጠጋኝ። ከዛም ካንቺ ሲለኝ ልቤ ቀጥ አለ። መናገር አቃተኝ። ደርቄ ቀረው። አማን ግን ቀስ ብሎ ልክ ሊሰማኝ ሲል ዋው ዋው ስታምሩ የሚል ከጭብጨባ ጋር ድምጽ ሰማው። ስዞር ሜሪና አቤል ናቸው። በጣም ደነገጥኩኝ። ግን ስረዳ አቤል እኔ ጋር ሲደውል ሜሪ አንስታ እየተጣደፍኩ እንደወጣው እና የሆነ ነገር እንዳለ ስትነግረው ነው ተከታትሎ የመጡት። ግን አቤል በጣም እንደተናደደ ያስታውቃል። በቃ ለዚህ ነበር ምላሽ መስጠት ያቃተሽ? ብትነግሪኝ እኮ ችግር አልነበረውም። ለምን ታሰቃይኛለሽ? ቆይ ምን ጋር ጥፋቴ? አንቺ ማፍቀሬ ግን እንደዚህ አይነት ስታል መሰልሽኝም ነበር ብሎ ምላሽ ሳይጠብቅ ሄደ። ላስቆም ሞክሬ ነበር ግን አልቻልኩም። ይህ ሁሉ ሲፈጠር ሜሪ ከማልቀስ ውጭ ያወራችው ነገር አልነበረም። አሁን ግን ተራዋ የደረሰ ይመስል ቃል አንቺን እንዴት ታረጋግኛለሽ? የውስጤን ስለነገርኩሽ ትረጅኛለሽ ብዬ አንቺ እኮ ጓደኛዬ ሳትሆኚ ልክ እንደ እህቴ ነበር ማይሽ። አሁን ግን እምነቴ ሙሉ ለሙሉ ያጥፍተሽዋል። ክፉ ነሽ እያለቀሰች ወደ ዶርም ሄደች። የሚሆነው ሁሉ በህልም ነበር የመሰለኝ። ደርቄ ቀረው። የቆምኩበት መሬት ላይ ወደቅኩ። ልክ እኔ ስወድቅ አማን ተንበረከከ። ምን ሆንሽ? ምንድነው የተፈጠረው? እነ ሜሪ ምን ሆነው ነው አለኝ። ምንም ማለት አልቻልኩም። አሁን ብቻዬን መሆን ፈልጋለሁ። ነገ ስረጋጋ ሁሉንም እነግርሃለሁ አልኩት። ሊያስጨንቀኝ ስላልፈለገ እሺ ወደ ዶርም ልሸኝሽ አለኝ። አይ ራሴ ሄዳለሁ ደህና ነኝ አልኩት። እባክሽ እንዲሆንሽ ብቻሽን ትችሽ አልሄድም ሲለኝ እባክህ አማን ተወኝ ራሴ መሄድ እችላለሁ ብዬ ጮህኩበት። እስከ ዛሬ ስስቅ እንጂ እንዲህ ሰውን አይቶኝ ስለማይቅ በጣም ደነገጠ። እሺ በቃ እሺ ተረጋጊ እሄዳለሁ ብሎኝ ቀስ እያለ መሄድ ጀመረ። የሜሪን አይን እንደማየው ምን ብዬ እንደማስረዳት ግራ ገብቶኛል። ግን ዶርም ስገባ ጥቅልል ብላ ታለቅሳለች። ላናገራትም አልቻልኩም። በቃ ስትረጋጋ እናገራታለሁ ብዬ አልጋዬ ላይ ጋደም አልኩኝ። በቃ ከአቤል ጋር እስከ መጨረሻው ተጣላም ብዬ ያለቀስኩኝ። በጣም በሸኩኝ። ከሁሉም በላይ ከአቤል በፊት የማውቃትን ጓደኛዬን ጎዳዋት። በእርሷ ዘንድ ታማኝነቴን አጣው። ሁሉም ቀርቶብኝ ቢያንስ ባናገራት ደስ ይለኛል። ግን እርሷ አይኔን ማየት አትፈልግም። እንደምንም እየተሟዘዘ ነጋ። ገና ሲነጋ አማን ደውሎ ላገኝሽ አለኝ። እኔም ትላንት ስላስከፋሁት በዛው ይቅርታ ጠይቀዋለሁ ብዬ እሺ አልኩት። ከአማን ጋር ተገናኝተን ስለተፈጠረው ነገር በሙሉ ነገርኩት። አቤልን እንደማፈቅረው፣ ሜሪ ደግሞ እርሱ እንደምትወደው ብቻ ሁሉንም ነገርኩት። ሆድ ብሶኝ ስለነበር ስቅስቅ ብዬ አለቀስኩኝ። ከዛም እንድረጋጋ ብሎ አማን እቅፍ ውስጥ አስገባኝ። ከፍቶኝ ስለነበር ምንም አላልኩም። ማታ አቤል እንደዛ ስለተናገረኝ ይቅርታ ልጠይቀውና ምን እንደተፈጠረ ላስረዳው ፈልጎ ሲመጣ እኔና አማን ተቃቅፈን አየን። ከዛም ቃል አለኝ። እያለቀስኩ እንደነበር አይቷል እና አማንም ጥሎን ሄደ። አቤል አማን የተቀመጠበት ቦታ ላይ ቁጭ አለና ልትነግሪኝ የምትፈልጊው ነገር አለ ብሎ ጠየቀኝ። እኔም ከምላሽ ይልቅ እንባይ ነበር የቀደመኝ። ከዛም ሊያረጋጋኝ ሞከረ፣ ግን አባሰብኝ። እኔ አልጠቅምም እያልኩኝ ማልቀስ ጀመርኩኝ። ለምንድነው እንዲህ የምትይው አለኝ። አቤል የተፈጠረው እንዳልተፈጠረ አድርጎ ጠይቀኝ። የገዛ ጓደኛዬ በእኔ ምክንያት ተጎዳች፣ አንተንም ማሰቃየው እያልኩኝ አለቀስኩ። ከዛ አቤል አንድ ነገር ልንገርህ አልኩት። ምንድነው ቃልኝ ንገረኝ አለኝ። አቤል ከናንዳየው የመጀመሪያ ቀን ነበር የወደድኩ፣ ግን ልነግርህ አልቻልኩም ስለው ስልኬ ጮኸ። ማም ነበረች። አቤት እማዬ አልኳት። ምን ነው ልጄ ይህን ሰሞን አልደወልሽም በሰላም ነው አለችኝ። ደህና ነኝ እናቴ ሰላም ናችሁ አልኳት። እማ ድምጼ ሲለወጥ ታውቃለች። ልጅ ያሞሻል እንዴ? ድምጽሽ ትክክል አይደለም አለችኝ። አይ እናቴ ምንም አልሆንኩም ትንሽ ጉንፋን ነገር ይዘው ነው አልኳት። እሺ በቃ ችግር ካለ ልጄ ደውይ እባክሽ አለችኝ። እሺ ማታስቢ አልኳት። ከዛ እርሷን አናግሬያት ዞር ስል አቤል በቦታው የለም። ደነገጥኩ። ስደውል ስልክ አያነሳም። ከዛም ወደ ዶርም ሲሄድ ሜሪ የለችም። በቃ ዶርም ቁጭ ብዬ ማልቀስ ጀመርኩኝ። ከአንድ ሰዓት በኋላ ሜሪ መታ ቃል በጣም ይቅርታ ሳልሰማሽ እንደዛ መሆን አልነበረብኝም አለችኝ። ግራ የመጋባት ፊት እያሳየዋት አልገባኝም ሜሪ
ይቅርታ አደረግሽልኝ አልኳት። ሲጀምር ምን አጥፍተሽ ነው? አማን ሁሉም ነገር ነግሮኛል። አቤልን እንደምትወጂው እርሱም እንደዛው አይደል አለችኝ። እኔ ግን ምንም ሳልላት ተጠመጠምኩባት። ከዛ ኧረ ቀስ ገደልሽኝ አለችኝ። እናም ተሳስቀን ትላንትና እና ዛሬ ምንም እንዳላነበብን ፈተና ከ3 ቀን በኋላ እንደሆነ ረስቼዋለሁ። ግን ጊዜው በጣም ይፈጥናል። ትኩረታችን በሙሉ ጥናታችን ላይ አድርገን አቤልን ከዛ ቀን ጀምሮ አይቼው አላውቅም። በጣም ቢያሳስበኝም ግን አሁን ጥናቴ ላይ ትኩረት ማድረግ እንዳለብኝ ያውቃለሁ። እንዲህ እያለ ምርቃታችን ደረሰ። 4ታችንም ተመራቂ ለመሆን በቃን። ማን በጣም ደግሳን ጠበቀችኝ። አሁን ከተመረቅን 2 ሳምንት ሞላን። አሁን እኔ ድሬ እናቴ ጋር ነኝ። ሜሪም አቤልም አማንም ሐዋሳ ናቸው። ከአማንና ከሜሪ ጋር በስልክ እናወራለን። አቤልን ግን አይቼው አላውቅም። ዛሬ የማላውቀው ቁጥር ተደውሎ ማንነቱን ስጠይቅ አቤል ነበር። በጣም ደስ አለኝ። እመገባበትን አጣው። ድሬ እንደመጣና ማንንም እንደማያውቅ ወጥቼ እንድቀበለው ነገረኝ። ትንግርት ነው የሆነብኝ። አቤል ድሬ ነው ያለው? እሺ መጣው በቃ አልኩት። እናም ሊያሳምረኝ የሚችል ልብስ መምረጥ ጀመርኩኝ። ግን የትኛውንም ልወደው አልቻልኩም። ከዛ ከታናሽ እህቴ ለመበደር ፈለግኩኝና ዛሬ ቅዳሜ ስለሆነ ክላስ አልነበራትም። ማርታ 12ኛ ክፍል ተማሪ ናት እና ማርታ እያልኩኝ መጫወት ጀመርኩኝ። ከዛም የክፍሌን በር ከፍታ ምንድነው የምትተረተሪው? ቀስ ብለሽ አትጣሪም አለችኝ። ድንጋጤው ነው መሰለኝ በጣም ጮክ ያለው። አይ ልብስ እንድታበድሪኝ ነበር አልኳት። ምን አይነት ልብስ ፈለግሽ ደግሞ? የት ልትሄጂ ነው አለችኝ። አይ የትም አንድ ጓደኛዬን ላገኘው ነው አልኳት። እየሳቀች ኧረ ማነው ባክሽ እንዲህ ማዘነጥሽ አለችኝ። ኧረ ዝም ብሎ ኖርማል ጓደኛዬ ነው። ልብሴ ዛሬ ቆሽሿል፣ ለዛ ነው አንቺን የምጠይቅሽ አልኳት። ኮስተር ብዬ ትንሽ ማስመሰል እችላለሁ እና ወዲያው አመነችኝ። ግን ማስመሰል በጣም ነው የምጠላው። ዛሬ ግን ምንም ባልተወራ ወሬ ነገር በለኩስ መቀጣጠሉ ስለማይቀር ዝም ማለትን መረጥኩኝ። ከዛም በጣም ወድላትን ቀይ ቲሸርት ከሱሪ ጋር ይዘልኝ መጣች። ከዛም ጸጉሬን ወደ ኋላ ለቅቄ ለአመሉ የውሃ ቻፕስቲክ ከንፈሬን ተቀባው። ያው ቀይ መቀባት ብዙም ደስ አይለኝም እና ሽንቀጥ ብዬ ወጣው። ከዛም ወደ መናኸሪያ ሄድኩኝ። የሚገርመው አቤልን ከብዙ ሰው መሃል ነበር ነጥዬ ያወቅኩት። ደወልኩለት፣ አነሳ። ትንሽዬ ጥቁር ቦርሳ ይዟል። ወዲያው አነሳው። የቱ ጋር ነሽ አለኝ። አይቻለሁ፣ ፊትህን አዙር አልኩት። ልክ ሲዞር አየኝ። ከዛም እጄን አውለበለብኩበት። ወዲያው ስላወቀኝ ወደ እኔ መምጣት ጀመረ። እኔም ወደሱ እየሄድኩኝ ነበር፣ ግን ልቤ እጅግ ይመታ ነበር። ከዛም ደርሶ ሰላምታ ከተለዋወጥን በኋላ ሻንጣውን ልቀበለው እጄን ሲዘረጋ አይሆንም ብሎ ለትንሽ ጊዜ በኋላ ሳይፈልግ ተቀበልኩት። ከዛም እየተራመድን እንዴት እንደመጣ ጠየቅኩት። እኔን ለማየት እንደመጣና ማንንም እዚህ እንደማያውቅ ነገረኝ። ከዛም እኔን ለማየት በመምጣቱ በጣም እጅግ ደስ አለኝ እና ልክ ወደ ኪሱ እጁን ከከተተ ከዛ በጣም የደነገጠ ይመስላል። ወደ ሌላኛው ኪሱ እጁን ሰደደ። አሁን ይበልጥ ደነገጠና እስቲ ቦርሳውን ስጪኝ ብሎ ቦርሳውን ተቀበለኝ። ከዛ ወይኔ እናቴ ቀለጥኩኝ አለኝ። ምን ነው ስለው ቃልዬ ተዘረፍኩልሽ አለኝ። ምን ብዬ ጮኩኝ። ምን የምትፈልገው ዕቃ ነበር አልኩት። አይ ቃስ ምንም አልተነካ፣ ግን የነበረኝን ገንዘብ በሙሉ ተወስዶብኛል አለኝ። እና ስልክህ እንዴት ታረፈ አልኩት። ኧረ በእጄ ይዤው ስለነበር ይሆናል አለኝ። በቃ አትጨናነቅ፣ ለማሚ ደውዬ እኛ ጋር እንድታርፍ ጠይቃታለሁ። ከዛም ትንሽ ከሱ ገንጠል ብዬ ለማም ደወልኩኝ። እናም ሁሉንም ስነግራት በጣም ደስ እያላት ይዤው እንድመጣ ነገረችኝ። ከዛም እና አንድ ማረፊያ ተገኝቷል አልኩት። የት ሲለኝ አይ እዚሁ ቅርብ ነው፣ ዝም ብለህ ና ብዬ ባጃጅ መጠበቅ ጀመርን። ከዛም ከመናኸሪያ ቤት ድረስ አንድ ባጃጅ አደረሰን። ከምስጋና ጋር ገንዘቡን ሰጥቼ ላኩት። ከዛም ለማርቲ ነግሬያት ስለነበር ወታደርጂ እየጠበቀችን ነበር። እናም ሰላምታ ከተለዋወጡ በኋላ ወደ ቤት ገባን። ከዛም መተናል ስላት ከኪችን ወጣ አቤል እርሱ ነው ተዋወቂው አልኳት። ባትኝም እተዋወቀዋለሁ፣ ይህን የመሰለ ቆንጆ ከየት አመጣሽ አለችኝ። ሀረማ አልኳት እንደማፈር ብዬ። ከዛም ተቀመጥ ከመንገድ ነው የመጣኸው ደክሞሃል አለችው። ወደ ሶፋው እየጠቆመችው
እሺ ማዘር ብሎ ቁጭ አለና በአይኑ ጠራችኝ። አልኩኝ። አጠገቡ ሄጄ አውቆ ፈገግ ያለ እዚህ እንደምንመጣ ለምን አልነገርሽኝም ብሎ አለኝ እና ወደ እህቴ እያየ ፈገግ አለ። ከዛ አለኝ ቆጣ እያለ አራት ጨነቅ ልክ እንደ ቤትህ ያው አልኩት እና ማም ስጠራኝ ማርቲ አጫውቸው ብያት ሄድኩኝ። ከዚህ እጁን አስታጥቢው የሚቀምሰው ነገር አዘጋጅቼለታለሁ አለችኝ። እሺ ብዬ እጁን ላስታጥበው ሲሄድ ማርቲና አቤል በጣም የረጅም ጊዜ ጓደኛሞች ነው የሚመስሉት። ማርቲ ታወራለች፣ አቤል ይስቃል። ከዛ በቃ ምንድነው ልጁን ልገየው ነው እንዳልኳት። ከዛ ጓደኛሽ ደስ ይላል ወድጄዋለሁ አለችኝ። ማርቲ ሲበዛ ፈጣጣ ናት። እርሷ ለምታወራው እኔን ሼም ይዘኛል። እሺ አሁን ይብላና እረፍት ያድርግ አልኳት እና እኔ መች እጁን ያስኩት አለችኝ። ከዛ በአይኔ ተይ የሚል ምልክት ሰጠዋት። ማርቲ ቀልቃላና ቀበት ብቻ አይደለችም። የምትፈልገውን ነገር በእጇ ካላስገባች በጣም ድርቅ ያለች ልጅ ናት። በጣም የምትገርም ልጅ ናት እና መጣው ብላ ወጣች። ከዛ ሳሎኔና አቤል ቀራን። አንቺ ካልበላሽ ብቻዬን አልበላም ሲለኝ እሺ ብዬ አብሬው ቁጭ አልኩኝ። የቀረበውን እየበላን ልክ የሆነ ሰዓት ላይ ሊያጎርሰኝ ሲል ማርቲ ገብታ አረ ጨረሽበት አለችኝ። ከዛም እንደማፈር ብዬ አንገቴን አቀረቀርኩ። አቤል ለኔ ያነሳውን ጉርሻ ራሱ ጎረሰው። የሆነ ሼም ሳይዞ አይቀርም። በልተን እንደጨረስን ማንቡና አፍልታ እስከ ማታ እየተጫወትን አመሸን። ከዛም የት ሄደር የሚለው አከራካሪ ሆነ። ማርታ እኔ ክፍል ስትል ማም ቃል ክፍል አቤል ሶፋ ላይ በማለት ብዙ ተከራከርን። በመጨረሻ ደረቋ ማርታ እሷ ክፍል እንዲተኛ ሳመነች። እኔ የትም ቢተኛ ችግር የለብኝም ዋናው እርሱን የሚያቸው እንጂ። ከዛ ማርቲ ከማም ጋር አንድ ላይ ማም ክፍል ተኙ፣ እኔ ክፍል የተኛው። እናም ዝም ብዬ ፌስቡክ ላይ ገባው። አማን ኦንላይን ላይ ነበር። ሃይ አለኝ። እኔም ሰላም ካልኩት በኋላ ወሬ ጀመርን። እናም ድሬ ለስራ እንደሚመጣና በዛው እንደምንገናኝ ነግሮን ተሰነባበትን። ስልኬን ዘግቼ በጀርባዬ ጋደም አልኩኝ። እናም የአማን መምጣት ብዙም ደስ ባይለኝም ትንሽ ቀን ስላልተገናኘን ናፍቆኝም ነበርና እንዲህ እያልኩኝ እንቅልፍ ይዞኝ ሄደ። ከዛ ጠዋት ማመታ ቃል ኧረ ትንሽ አመሸሽኮ አለችኝ የሳቀች። እማ ትንሽ ብቻ 5 ደቂቃ አልኳት። ደግሞ እህትሽ ጓደኛሽን ይዛ ኮብለላለች ስትለኝ ተስፈንጥሬ ተነስቼ የት አልኳት። እኔ እንጃ መጣም ብላ ነው ይዘው የወጣችው አለችኝ። የት ይሄዳሉ? እዚሁ ቅርብ ነው የሚሆኑት አለችኝ። እሺ ብዬ አልጋዬን አነጣጥፌ ማም ቁርስ እስክትሰራ እኔ ቤቱን ፏ አድርጌ ጠበቅኳቸው። እና ማርቲ ግን አልመጡም። መጠበቁ ሲሰለቸኝ እኛ በቃ እንብላ አልኳት። እሷም ትንሽ እንጠብቃቸው ስትለኝ ቆይሽ በቃ ልደውላቸው ብዬ ለአቤል ስደውልለት ስልኩን ቤት ትቶት ነው ሄደው። ከማርቲ ክፍል ሲጠራ ይሰማል። ማርቲ ጋር ስደውል ደግሞ አታነሳም። በጣም ተናድጄ እማ አሁን ካልበላሽ ከዚህ በኋላ አልበላም ስላት እያቅማማች እሺ ያለች። ከዛ ወደ 6 ሰዓት ከሩብ አካባቢ አቤልና ማርቲ መጡ። ስልኳን ስላላነሳችልኝ ተናድጄ ለምንድነው ስልክሽን ማታነሺው አልኳት እንደ መቆጣት ብዬ። እሷ ግን ቀለል አድርገው ደውለሽ ነበር እንዴ አላየሁትም አለችኝ። ይበልጥ ማላገጧ እያናደደኝ እንግዳውን ይዘሽው ሄድሽ ነው አልኳት። አቤልን ነው እንግዳ? በቃ እሱ እኮ ቤተኛ ሆኗል። አንቺ ግን ምን ሆነሽ ነው እንዲህ የምታናገረኝ አለችኝ። እኔም ለራሴ ግራ ገብቶኛል። ከዛ ለማስቀየስ ያህል ትላንት ደግሞ መጥቶ በስርዓቱ እንኳን ሳይተኛ በሌሊቱ የት ነው ይዘሽው ሄድሽው አልኳት። እሷም ኧረ ተረጋጊ ሲነሳ ነው የወጣ ነው ደግሞ ቦታ ላሳየው ነበር አለችኝ። ይህ ሁሉ ሲፈጠር ግን አቤል ዝም ብሎ ነበር የሚያየን። በመጨረሻም በቃ አትጨቃጨቁ፣ ይህ ሁሉ በእኔ ምክንያት ነው አለ። እኔም በራሴ አፈርኩኝ። በእርሱ ፊት እንዲህ መሆን አልነበረብኝም። ከዛም ማመታ መጣችው። ልጆቼ ግቡ ወደ ቤት ብላ አስገባችን። ከዛም ማምና ማርቲ ምሳ ለማዘጋጀት ኪችን ገቡ። ትንሽ ቆይቼ ስልኬን ዝር አረገኝ። እየተደወለ ነበር። አማን ነበር የደወለው። አነሳሁት። ሄሎ አማን አልኩት። አማን ስለ አቤል የደነገጠ ይመስል ነገር ሰላምታ ከተለዋወጥን በኋላ አቤል እኔ የለሁም የሚል መልእክት በእጁ አሳየኝ። ለምን እንዲህ እንዳለ ባይገባኝም እሺ አልኩት። ትንሽ ካወራን በኋላ ከአቤል ጋር አውርታችሁ ታውቃላችሁ? አግኝቼው አላውቅም።
ከዛ አቤል ያለኝን ረስቸው አቤልማ እኮ ብዬ ገና ሳልጨርሰው አቤል ከመቅስፈት ተነስቶ አፌን ያዘኝ። በጣም ተጠግተው ነበር። አይኖቼ ከአይኖቼ ጋር አረፉ። አቤል በጣም እየተመለከተኝ ነበር። የሆነ የሚስለኝ ነገር የሚመስለው ላየው ሰው ግን አሁን ይበልጥ እየተጠጋኝ እንደሆነ ይታወቀኛል። ሰውነቴ እየነዛዘረኝ ነው። ከዛ አፍንጬን በስሱ ሲስመኝ አይኖቼ ሲከደኑ ይታወቀኛል። የምሆነውም በሙሉ ከኔ ቁጥጥር ውጭ ነው። ከዛም ቀስ ብሎ ከአጠገቤ ተነስቶ ቦታው ተቀመጠ እና አይኖቼን ቀስ አድርጌ ገለጥኳቸው እና ከኔ ፊት ለፊት ተቀምጦ ፈገግ ይላል። ከዛ ስልኩን ዘጋሁት። አማን በድጋሚ ደወለ እና ትንሽ እንደማመንታት ብዬ አነሳሁት እና አንቺ ምን ዋጠሽ? ጎሮሬ እኮ ፈልገዋለሁ አለኝ። ከዛም በጣም ይቅርታ ማንዬ ኔትወርኩ ትንሽ እያስቸገረኝ ስለሆነ ነው ስለው አቤል ከት ብሎ ሳቀ። ድምፁ እንዳይሰማ ብዬ ወደ ውጭ ወጣሁ። ቢሆንም አማን በትንሹም ቢሆን ድምፁን ሰምቶ ነበር። ከዛ ማን ነው እንዴ ድዱ እስኪታይ የሚስቀው ብሎ ሲጠይቀኝ አይ የጎረቤት ልጅ ነው አልኩት። ብዙም ግድ አልሰጠውም ነበርና የፈለከኝ ነገር ስለው ምን ባክሽ ስራዬ ሊያቆየኝ ስለሚችል እቤት እንድትፈልጊልኝ ነበር አለኝ። እሺ ከተገኘ ችግር የለውም ብዬ ተሰነባብተን ዘጋሁት። እቤት ስገባ ምሳ ቀርቦ ነበር። እጄን ለቅለቅ ብዬ ተቀላቀያቸው በልተን ከጨረስን በኋላ ማን ቡና አፍልታ እየተጨዋወትን ሳለ ትዙ ደወለች። ወይ ትዙ ያልኳት የት ነሽ አለችኝ። እቤት ስላት እባክሽ ውጪ ከመቅዲ ጋር እየጠበቅሽ ነው በርጋ አለችኝ። መጣው ብያት ስልኩን ዘጋሁት። ትዙና መቅዲ ሰፈር ጓደኞቼ ናቸው። ማም ደግሞ የት ልትሄጂ ነው አለችኝ። አይ እነ ትዙ በር ላይ ናቸው አይቻቸው መጣው አልኳት። እሺ ቶሎ ተመለሽ እንግዳ አለ አለችኝ። እሺ ብዬ ወጣሁኝ። ትዙ አንቺ ግን አለሽ አልኳት። ተጠፋፍተን ስለነበር መች ፈለግሽኝና አለችኝ። አልሰማሽም እንዴ ስላት የሆነ ትልቅ ነገር የምነግራት መስሏት ሰፍ ብላ ምን ስትለኝ በየቦታው አፋልጉኝ ፎቶሽን መለጠፈኝ ስላት ይህ ወረኛ ብላኝ በስሱ መታችኝ። እና መቅዲ ስላት ምን አለችኝ። ትንሽ የደበራት ትመስል ነበር። ምን ነው አልኳት። ምንም ምን ነው አለችኝ። የውሸት ፈገግታ እያሳየችኝ። ከዛ ትዙት እቤት ፍለጋ መጣው ብላን ባለንበት ጥላን ሄደች። ከዛ መቅዲ የሆነ ነገር አለ ነገርም ብዬ ጎተጎትኳት። ከዛ ታሪኩ ረጅም ነው ግን እያሳጠርኩ ልነግርሽ እሞክራለሁ አለችኝ። ችግር የለም ንገሪኝ አልኳት። ወክ እያደረግን እንድትነግረኝ ነግሬያት በዝግታ እየተራመድን ወሬዋን ጀመረች። ከዛ በፊት ግን መቅዲ 4ኛ ዓመት የዶክትሬት ተማሪ ናት። ታሪኩንም እንዲህ ብላ ጀመረች። አንድ የክፍሌ ጎበዝ ተማሪ ነበርና ብታይ ሲበዛ ጢባራም ነው። እናም መጀመሪያ አካባቢ በጣም ያስጠላኝ ነበርና አንድ የክፍሌ ጓደኛዬ ሰዓዳ የምትባል ልጅ ነበረች እና ለምን ሙድ አንይዝበትም ሄደሽ አውሪ አለችኝ። ከዛ እኔም ለማፊዝ እሺ አልኳትና እስክሪብቶን መጽሐፍን በማለት ተግባባሁት። ከዛ አንድ ቀን አጠገቤ መጥቶ እንዲቀመጥ በአይኔ ነገርኩት። እሱ ግን ኮስተር ብሎ አቤት ፈልገሽ ነው አለኝ። ተቀመጥ አልኩት። ከዛም ተቀመጠና አቤት አለኝ። ከዛ ፈገግ እንዲል ብዙ ነገር አወራሁት። እርሱ ግን በስሱ ነበር ፈገግ የሚለው። ይበልጥ ያበሽቀኝ ጀመር። ከዛም ቴሌግራም እንደሚጠቀም ጠየቅኩት። አዎ አለኝና ለመጀመሪያ ጊዜ ከወንድ ስልክ ስቀበልና ስልክ ስጠኝ በዛ እናወራለን አልኩት። ከዛም 09 ሲለኝ አላመንኩም። ቶሎ ብዬ እስክሪብቶ አንስቼ በእጄ ለመጻፍ እሺ አልኩት። 75 አልኩት። 50 አሁንም ስልኩን ለመቀበል ጓጉቼ ስሙን ያለኝ። ከዛ ከት ብዬ ሳኩና አትቀልድ ስጠኝ አልኩት። ምን ያደርግልሻል አለኝ። እናወራለና ስለው ትክክለኛ ስልኩን ሰጠኝ። ከዛ ተቀበልኩት። ከዛ ማታ በፈልገው ላገኘው አልቻልኩም። ለአንድ ሳምንት ያህል ላገኘው አልቻልኩም። አንድ ቀን የሆነ ድንጋይ ላይ ቁጭ ብዬ መጣና አብሮኝ ተቀመጠ። እናም ለምን ኦንላይን ላይ እንደማይገባ ጠየቅኩት። ከዛ በኋላ ስትገቢ ሚስኮል አርግልኝ ግን መልሼ ሚስኮል ካረኩልሽ አልገባም ማለት ነው አለኝ። እሺ ብዬ ማታ ሚስኮል ማድረግን ጠየቅኩኝ። እናም እኔ ረስቼው ከተውኩት ወይም ከደበረኝ እርሱ ስቱ የሆነበት ይመስል አንድም ቀን አያልፈውም። ስትል ስልኬ ጠራ። ወይ ማም አልኩኝ። ማም ነበረች። አንቺ እንግዳ ቤት አስቀምጠሽ ጠፋሽ አለችኝ።
ወይ ረሳሁት እኮ በቃ መጣው ብያት መቅደን ነገ እናወራለን ብያት ተሰናብቻት እቤት ገባው። ስገባ ግን አቤል ሻንጣውን እያስተካከለ ነበር። እናም ወዴት ለመሄድ ነው ስለው እና የማወራሽ ጉዳይ አለኝ ብሎኝ ይዞኝ ወጣ። እና ቃልዬ በመጀመሪያ ይቅርታ ልጠይቅሽ ፈልጋለሁ አለኝ። ግራ በመጋባት ለምን አልኩት። ድሬ ማንንም አላውቅም ስለሽና ገንዘብ የተሰረቀ ያልኩሽ በሙሉ ውሸቴን ነበር አለኝ በተቆራረጠ ድምጽ። ምን አልኩት። ለምን ዋሻኸኝ አልገባኝም። እየቀለድክ ነው ስለው በጣም ይቅርታ አድርጊልኝ፣ ግን በእኔና ባንቺ መሃል ያለውን ችግር ለመቅረፍ በማሰብ ነው እና ደግሞ ትክክል ነው ያረኩት አለኝ። ምን መዋሸትህ ነው ትክክል? ምንድነው የምትለው ቃልዬ? ሁሉንም ነገር እንድታስረጅኝ እኮ እያመቻቸው ነው። እሺ አሁን ተውና ወዴት ለመሄድ ነው ሻንጣህን የምትሰበስበው አልኩት። እሱም ያክስቴ ያለችና ማም እዚህ መሆኔን ስትነግራት ካልመጣ ብላ ቀወጠችውና ካልሄድኩ ችግር ትፈጥራለች እና ደግሞ ላማ እንዲህ እዚህ ነው እንዳትዩ አለኝና ለምን እንደዛ እንዳለ መጠየቅ ፈልጌ እረስቸው ነበር። በዚህ አጋጣሚ ለምን እንዳልነግረው እንደፈለገ ጠየቅኩት። እሷም ሳልነግረው ስለመጣው ይደብረዋል ለዛ ነው አለኝ። ወሬ ማብዛት ስላልፈለኩኝ ነገ ስንት ሰዓት ነው የምትሄደው አልኩት። ወደ 5 ሰዓት አለኝ እና ጥሩ በቃ ሸኝሃለሁ በል እንግባ ብርዱ ከባድ ነው አልኩት። እየገባን እያለ አቤል ስልኩ ጮኸ። አባቢ ለምን ምን ፈልጎ ደወለ አለኝ። አነሳና ሚልሁን ስም አልኩት። አቤት አባቴ። ከዛም ትንሽ ካወሩ በኋላ ፊቱ እንደመለዋወጥ አለ። እናም እሺ ብሎ ስልኩን ዘጋው። ምንድነው ምን ተፈጠረ ስለው ከአንድ ወር በኋላ ለስራ ድርጅታችን ወደ አሜሪካ እንደሚላክ ነገረኝ አለኝ። አልገባኝም አልኩት። ልክ ገና እንደተመረቅን አባዬ ድርጅቱን እንዳስተዳድር ኃላፊነት ሰጥቶኝ ነበርና አሁን ወደ ውጭ እንደሚሄድ ነው የነገረኝ። እሺ እስከመቼ ትቆያለህ ስለው አላውቅም ግን ብዙ ጊዜ እንደማይቆይ ነው የነገረኝ አለኝ። ዱካክ ለቀቀብኝና በቃ እሺ እንግባ ተባብለን ውስጥ ገባ። እንቅልፍ ምንም አልመጣልሽ አለኝ። እንዲሁ መገለባበጥ ሆነ ስራዬ። በመጨረሻም ፌስቡክ ስገባ ሜሪ ኦንላይን ላይ ነበረች። ወዲያው ነበር ሃይ አለችኝ። ትንሽ ሰላምታ ከተለዋወጥን በኋላ ከአቤር ጋር እንዴት ናችሁ አለችኝ። ከሷ ምንም መደበቅ ስላቃተኝ ሁሉንም ነገር ነገርኳት። ምንም ልታምነኝ አልቻለችም። አብሶኛ ቤት ነው ስላት ግን ላሳምናት አልኩኝ እና ነግረሹ እንዴ አለችኝ። ምኑን ስላት እንደምትወጂው ነው። ባለፈው ከነገርኩት በኋላ አላወራንም። ከዚህ ርዕስ አልኳት። እንዴ ለምን ብላ ብዙ የጥያቄ ምልክት ላከችልኝ። እኔ ምን እንጃ ምንም ጊዜ አልተመቻችልኝም። እንደምሄድም ነገርኳት። እሷም እንደምወደው ይህን አጋጣሚ ተጠቅሜ እንድነግረው ነገረችኝ። እሺ ብዬ አመስገኛት ተሰናባበትና ከኦንላይን ወጣች። የተላኩ ሜሴጆች ወደ 150 ገብተዋል። ግን አንዱንም ከፍቼ አይቼው አላውቅም። በቃ ማቆሶ ኦንላይን ላይ ስለሌለ ሁሉንም ስለማላቃቸው ደብሮኝ አጥፍቼ ጋደም ብዬ ማሰብ ጀመርኩኝ። ነገ ምን ልበለው እያልኩኝ በቃ እንደማወራው ብቻ እርግጠኛ ነበርኩኝ። እንዲህ እያልኩኝ እንቅልፍ አሸለቦኝ ሄደ። በጠዋት ተነስቼ ቤታችንን ካስተካከልኩ በኋላ ቁርስ ለመስራት ወደ ኪችን ስገባ ማም ጉድ እያለች ነበር። ልክ ስታይኝ ዛሬ እንዴት በጠዋት ተነሳሽ አለችኝ። አይ አቤል ዛሬ የሚሄደው አልኳት። እንዴ ወዴት አለችኝ። አልኩኝ እና አፌን ያዝ አረኩኝ። ወደ ሀገሩ መሰለኝ። አይ አንቺ ትላንትና አትነግሪኝም ነበር አለችኝ። እኔም ማታ ነው ነገረኝ። ደግሞ ወደ ውጭ ልሄድ ነው በቅርቡ አልኳት። እሷም በድንጋጤ ለመኖር አለችኝ። አይ ለስራ አባቱ ልከውት ነው አልኳት። አይ ልጁ እኮ በጣም ጥሩ ልጅ ይመስላል፣ በዛ ላይ ረጋ ያለ ነው። ግን ልጄ ምንም ነገር ሳትዋሺ ንገረኝ፣ ምንም ነገር የለም ከርሱ ጋር ስትለኝ የሌለሽ የሚያሳይዘችኝ ኧረ ማም ተይ እያሳፈርሽኝ ነው አልኳት። ማም ገና ከመጀመሪያው ቀን አንስታ ነበር አይኗን አቤል ላይ ያረፈው። ከዛ ምን ከኔ ከእናትሽ ምትደብቂው ነገር አለ አለችኝ። ኧረ ካንቺ ሌላ ምንም ህይወት አለኝና ካንቺ ደብቃለሁ አልኳት። እኮ ንገርኛ አለችኝ። ምን ልንገርሽ አልኳት። ሁሉንም ነገር አለችኝ። ከዛ ግን እኮ እማ ስትላት ሳታስጨርሰኝ እንዳትዋሽኝ ልጄ፣ ስትዋሽኝ አቀብሻለሁ አለችኝ። ከዛ ምንም ልደብቃት ስላልፈለኩኝ ሁሉንም ነገር ነገርኳት። እንዴት እንደተዋወቅን፣ እንዴት እንደተጣላን፣ ለምን እንደመጣ ጭምር ሳልደብቅ ነገርኳት።
እና አሁንም እዚህ አክስት እንዳለውና እዛ እንደምሄድ ነገርኳት። እሷ ግን አንድ ጥያቄ ብቻ ነበር የጠየቀችኝ፣ ደስተኛ ነሽ የሚል። አላውቅም አልኳት። ከእርሱ ጋር ስትሆኚ ሰላም ይሰማሻል አለችኝ። በጣም እንጂ ድምጹን መስማት በራሱ ደስታ ይሰጣል አልኳት። እርሷም አይ የሚያስደስትሽና የምታምኝበት ከሆነ እኔም ወጌለ ያለችኝ። ከዛ ሁለታችንም ስንስቅ አቤል ሰምቶ መጣ። ደህና አደራችሁ አለ። እንደምን አደርክ ልጄ፣ ሂድ ፊትህን ታጠብ ቁርስ ደርሷል አለችው። እና ሄዱ ታጥቦ መጣ። ቁርስ ለመብላት ተሰብስበን ቁጭ አለን እና እማዬ ወሬ ለማስጀመር ያህልና ልጄ ስራ እንዴት ነው አለችው። ጥሩ ስራ ነው እና ዛሬ ነው የምሄደው አለው። ስትለው አንገቱን አቀርቅሮ አለ መልስ ምት የሚመስል ነገር። እና ለምን በጊዜ አትነግረኝም? የሆነ ነገር እናዘጋጅ ነበር አለችው። ኧረ ችግር የለውም ማዘር አትጨነቂ አላትና በላልተን እንደጨረስን ወደ ውጭ ወጥቶ ላክስቶ መኪና እንድትልክለት ነገራት። ከዛም ሻንጣውን ለማምጣት ማርቲ ክፍል ሲገባ ተከትዮ ገባውና በሩን ዘጋሁት። አቤል አልኩት። አቤት አለኝ። ፊቱን ወደ እኔ እያዞረ ባለፈው አንድ ነገር ነግሬህ ነበር አልኩት። ምን አለኝ? ምንም እንደማያውቅ ሰው እንደው ባለፈው የተጣላን ሰሞን አልኩት። ይቅርታ ግን አላስታውስም ሲለኝ የሌላ አበሳጨኝ። ተው በቃ አልኩትና ልወጣ ስል እጄን ቀበል አደረገና ወደ እኔ እየተጠጋ ለምንድነው ወዲያው የምትናደጀው አለኝ። አይኖቼን እያየ መናገር አቃተኝ። እና ታዲያ ገብቶህ እንዳልገባ ስትሆን ነው አልኩት። እና ከአንደበትሽ መስማት ስለምፈልግ ነው አለኝ። እንደውም አልነግርህም ስለው ኧረ ወደሽ ነው በግድሽ አለኝ። ባልነግርህ ምን ታመጣለህ አልኩት። እጮሃለሁ አለኝ። ወንድ ስለው ሊጮህ ሲል አፉን ያስኩት። አበድክ ስለው አዎ አሁን ሳይሆን ገና አንቺን ያየው ቀን አለኝ። ወረኛ አሁን አትፈላሰፍ አልኩት። እየተፈላሰፍኩ አይደለም እውነት ነው። አንቺስ አለኝ። አይኖቹን አይኖቼ ላይ ተክሎ ምን ይመስልሃል አልኩት። እኔ ራሴን ከምወደው በላይ አብልጠሽ እንደምትወጂኝ ትክክል ነኝ ሲለኝ አዎ ብዬው ገፍትሬው እየሮጥኩ ስወጣ እጄን ይዞ ወደ ደረቱ ልጥፍ አረገኝ። እኔም እቅፍ ውስጥ ስገባ ሌላ ዓለም ውስጥ የገባው መሰለኝ። የሆነ የስልክ ጥሪ እኔንም እርሱንም ካለንበት ማዕበል ፈልቅቆ አወጣን። አክስቱ ነበረች። መኪናው እንደደረሰና እንዲወጣ ነገረችው። እሺ አለና ሻንጣይን ይዞ እንደመውጣት አለና ተመልሶ መጥቶ ግንባሬን ስሞኝ ወጣ። ከዛም ተከትዬው ወጣው። ማም ልትሄድ ነው ስትለው አዎ ማም በቃቸው እየመጣው ጠይቃቸዋለሁ አለና ተሰናብተው ወጣ። በአይኔ መኪና ውስጥ ገብቶ እስኪሄድ ከሸኘሁት በኋላ እቤት ገባውና ቁጭ እንዳልኩኝ ለካ ትላንት መቅዲ ያስከፋውትን ነገር ሳትጨርስልኝ ነበር። ስደውል ስልክ አታነሳም፣ ደግሜ ስደውል ተይዟል ይለኛል። በቃ ሚስ ኮላይታ ትደውላለች አልኩና ስልኬን ቁጭ አረኩት። ብዙም ሳትቆይ ደወለች። ምንድነው ስልክ ማታነሽው አልኳት። ኧረ ስደውል ተይዟል ብሎኝ እኮ ነው አለችኝ። የት ነሽ ስላት ቤት ነኝ። ፈልገሽ ነው ስትለኝ አዎ መምጣት ትችያለሽ አልኳት። የት ቤት አለችኝ። አይ ሰፈር ወጣ በይንም ንፋስ መቀበል አምሮኛል አልኳት። እሺ በቃ ውጭ መጣው አለችኝና ተሰነባብተን ስልኩን ዘጋ ነው። ከ15 ደቂቃ በኋላ ውጭ አለችኝ ደውላ። እሺ ብያት ወጣን። ከዛም በማርያም ቤተክርስቲያን በኩል ወክ እያደረግን ማውራት ጀመርን። ከዛም ከአንዱ መቀመጫ ድንጋይ ላይ ሄደን ቁጭ አልን እና መቅድዬ የባለፈውን ቀጥልኝ እንጂ አልኳት። እሷም ለማውራት ትንሽ ከንገራገረች በኋላ ለመናገር ጉሮሯን ጠረቅ አድርጋ በቃ ከናቲ ጋር በቴሌግራም ማውራታችንን ቀጠል። ግን እኔ ምንም አይነት ነገር ለሱ አልነበረኝም። ያው ጉሮኛ ስለሆነ ትንሽ ላስተነፍሰው ብዬ እንጂ። አንድ ቀን ግን መሳሰስ ላይ ኪሩቤል የሚባል ልጅ ሊያወራኝ እንደሚፈልግ ነገረኝ። እኔም እሺ ብዬው የምንገናኝበትን ቦታ ነግሮኝ እርሱን ለማግኘት ሄድኩኝ። ኪሩቤል በጣም ደስ የሚል ተጫዋች ደስ ያለው ልጅ ነው። ደግሞ ሲስቅ ዲምፕሉ እንዴት እንደሚያምር እና እርሱ ጋርም እንደደረስኩኝ ሰላምታ ከተለዋወጥን በኋላ በጣም ትልቅ ነገር እንደሚነግረኝ ነገረኝ። ምን እንደሚነግረኝ ብዙ ነገር እያወጣው እያወረድኩ ምን ሊለኝ እንደፈለገ ጠየቅኩት። እርሱም እንዲህ በማለት ጀመረ። ብዙ የፍቅር ጥያቄዎች ደርሰውሽ ይሆናል፣ ብዙ ሰዎችም ተታውቀሽ ይሆናል። ግን አሁን የምነግርሽ ሰው በጣም ከልብ የሚወድሽ ራሱን እስከ መጣል የደረሰልሽ ሰው ነው።
ከአንቺ በፊት ብዙ ሴት ቢያቅም ነገር ግን የትኛዋንም ልክ እንዳንቺ ወደው አያውቅም አለኝ። ምንም ማለት አቅቶኝ ዝም ብዬ ሰማው ነበር። አሁን ላይ አንቺ ለእርሱ ምንም ስሜት ባይኖርሽ እስከ መጨረሻው እንደሚጠብቅሽ እርግጠኛ ነኝ አለኝ። እኔም በመደነቅ ይህን ያህል ልጁ ማን ቢሆን ነው አልኩት። እንደዚህ ስለሱ እርግጠኛ ሆኖ የሚያወራው ማን ነው አልኩት። ከዛም መናገር ያቃተው ይመስል ዝም አለ። እኔም አላስችል ብሎኝ ነገረኛ ማን ነው አልኩት። አሁንም ምላሹን እየጠበቅኩኝ ባክሽ ስሙን ስነግርሽ እንዳደነግጪ፣ ግን አንድ ነገር ወቂ መልሰሽ ምንም ቢሆን እርሱ ከምታስቢው በላይ እንደሚወድሽ አለኝ። እኔ ትዕግስቴ እያለቀ ነው። ማን ነው አልኩት። እሺ እነግርሻለሁ፣ ግን ባትወጂ እንኳን አትጥዩ አለኝ። ሳላውቀው በመጀመሪያ ልጁን ማን ነው አልኩት። እርሱም በጣም በመጨነቅ ስሜት ሆኖ እኔ እራሴ አለኝ። ድርቅ ብዬ ቀረሁ። ምን አልኩት። አሁን ነኝ መቅዲ፣ አንቺ ሳታቂ ለብዙ ጊዜ ወድጄሻለሁ። አንቺን ለመርሳት ከብዙ ሴት ጋር ሆኛለሁ፣ ግን አልቻልኩም። አንዴ ልቤ ላይ ተጽፈሽ የማይጠፋ እስክሪብቶ ሆነሽብኛል መቅዲ። ምንም ቢሆን አንቺ መውደዴን አላውቅም አለኝ። እልሻለሁ ስትለኝ የሆነ ፊልም የምትነግረኝ ነበር የመሰለኝ። ቀጥ በሚል አስተያየት ያዩዋት ቅንድቤን መልሼ ከታች ወደ ላይ ከፍ በማድረግ ቀጥ ያልኳት። እርሷም ይሄን ነገር ኪሩቤል ከነገረኝ ቀን ጀምሮ ስለሱ ማሰብ ጀመርኩኝ። ከዛ ግን ወሬው ስለኛ ሆነ። ኪሩቤል ይህን ሲሰማ እንደ እብድ ያደረገውና በስልክ መገናኘት አለብን አለኝና የምንገናኝበትን ቦታ ነግሮኝ መልሴን ሳይጠብቅ ዘጋው። አሁን በእኔና በእርሱ መካከል አንዳች ነገር እንደሚፈጠር እያሰብኩኝ እንገናኝ ካለኝ ቦታ ሄድኩኝ። ሲሄድ ግን ከቦታው ላይ ደርሶ ጀርባውን ሰጥቶ ቆሟልና ትንሽ ከእርሱ ጋር 2 እርምጃ ቆሜ ኪሩቤል አልኩት። ከዛ ዞር አለና እኔ መሆኔን ሲያቅ ዞር ብሎ አቀፈኝ። ያለቀሰ ይመስል ነበር። ከዛም ምን ነው ምን ሆንክ አልኩት። እባክሽ መቅድዬ ለትንሽ ደቂቃ ዝም ብለሽ እቀፊኝ አለኝ። እኔም አግኝቼ ነው በሚል አስተቃቀፍ አቀፍኩት። ከዛም ከትንሽ ደቂቃ በኋላ ትወጂኛለሽ አለኝ። በመደንገጥ ስሜት እጄን ከትከሻው ላይ ቀስ ብዬ ማንሳት ጀመርኩኝ። ከዛ እንደለቀቅኩት ሲገባው ቀና አለና ይመለከተኝ ጀመረ። እኔም ለምን ጠየከኝ አልኩት። መቅዲ እኔ እንደምወድሽ ከነገርኩሽ ቀን ራሱ ስንት ጊዜ ሆነኝ። እባክሽ የማትወጂኝ ከሆነም ንገሪኝ፣ ቁርጤን አውቄ ልቀመጥ አለኝ። ከዛ ምንም መናገር አቃተኝ። ላወራ ፈልጌ አፌን የሆነ ነገር ያዘኝ። ከዛም በቃ ተይው፣ ዝምታሽ ነግሮኛል፣ ካሁን በኋላ አላስቸገርሽም፣ አጠገብሽ አታየኝም ብሎኝ ጥሩኝ እስኪሄድ ድረስ አንደበቴ ያልከፈተ አለኝ እና ባለውበት ጥሎኝ ሄደ። ስትለኝ አቤል ደወለ። ከዛም ደርሻለሁ ሲለኝ ነበር የደወለው። ከመቅዲ ጋር ሳወራ አቤልን እርስት አድርጌዋለሁ። ውይ አቤል ይቅርታ፣ ከጓደኛዬ ጋር ሆኜ ረሳሁ፣ ይቅርታ አልኩት። አረ ችግር የለውም አትጨነቅ ያለኝና ትንሽ ካወራን በኋላ በቃቸው እወድሻለሁ ሲለኝ እኔም በጣም ስለው መቅዲ ቁንጥጥ አድርጋኝ ባንገቷ ማን ነው የሚል መልእክት አሳየችኝ። እኔ እሺ በቃቸው ብዬ ስልኩን ዘጋሁት። ከዛም መቅዲ ማን ነው ስትለኝ ታሪኩ እየሄደ ልንገርሽ፣ ሰዓቱ እየሄደ ነው አልኳትና ሁሉንም ነገር ነገርኳት። ልክ ሰፈር ስንደርስ ታሪኬ ባጭሩን ስነግራት ዋው ደስ ይላል እና በቃ እናወራለን አለችኝና ተሰነባብተን ተለያየን። ከዛ ቤት ልክ ስገባ ማንም ቤት ውስጥ አልነበረም። ከዛ ሰዓት ስመለከት 9 ሰዓት ተኩል ይላል። ምሳ እስካሁን አልበላውም ብዬ ምሳ ላቀርብ ወደ ኪችን ስገባ ምንም የሚላስ የሚቀመስ የለም። ከዛ በቃ እስከ እራት ልሰራና ልብላ ብዬ ምስር መልቀም ጀመርኩ። ከዛም አጥቤው ሽንኩርቴን ከትፌ አቁላልቼ ምናምን ሰራው። ልክ 10 ሰዓት ተኩል አካባቢ ምሳዬን አቀረብኩ። ለነገሩ መክሰስ ልበላው እንጂ ሰዓቱ ሄዷል። ከዛም በልቼ እንደጨረስኩኝ ክፍሌ ገብቼ ግጥም ለመሞነጫጨር ሞከርኩኝ። ግን ትንሽ እንደመጻፍ ስልኬ ጠራ። አማን ነበር። ሴትዮዋ እንዴት ነሽ አለኝ። አለሁልህ አማንዬ፣ ሰላም ነው አልኩት። አለሁልሽ፣ ጠፋሽ አለኝ። ኧረ አለሁ አልኩት። ገምቼ የት እንዳለው አለኝ። የት ነህ አልኩት። ገምቼ ሲለኝ እመጣለሁ ያለኝ ትዝ አለኝና አላምንም ድሬ ነኝ እንዳትለኝ ስለው እልሻለሁ አለኝ። ከዛም ደስ ይላል እና አሁን የት ነህ? ሆቴል ነኝ፣ ነገ አግኝቼሻለሁ አለኝ። እሺ አልኩት። ምን ነው የእሱ ቀጠሮ አለ አለኝ። እንዴት ሲለኝ
አይ በቃ እንገናኛለን ብዬው ስልኩን ዘጋሁት። አማን ሲደውል ሜሪ ትዝ አለችኝና ደወልኩላት እና ሞቅ ያለ ሰላምታ ከተለዋወጥን በኋላ ብዙ ነገር አወራን። እንደናፈኳት እያናገረችኝ እየተሳሳቀን የሆነ ሰዓት ላይ ከአማን ጋር እንዴት ናችሁ አሁን ላይ አልኳት። ያው ከአማን ፍቅር ከያዛት በኋላ ሜሪ እንደ ድሮ አትቅለበለብም፣ ደስ የሚል ጸባይ አምጥታለች። ቢሆንም እንደ ድሮ እንዳልሆኑ በደፈናው ነገረችኝ እና እኔም ብዙ ካወራኋት ማስከፋት ስለመሰለኝ እሺ ብዬ ተሰነባብተን ዘጋሁት። ከዛ ጥቅልል ብዬ ተኛው። ማታም ቃል ተነሽራት ቀርባል የሚል ድምጽ ይሰማኛል። በህልሜ ይሁን በእኔ መለየት ተስኖኛል። በህልም መሰለኝ ግድ ሳልሰጠው ከዛ ድምጹ ወደ እኔ ይበልጥ ይጠጋ ጀመር። ማምናት ቃል ተነሺ እራት በልተሽ ተኛለሽ አለችኝ። ምን አልኳት በተቆራረጠ ድምጽ። ተነሽ በልተሽ ተኛለሽ አለችኝ። በልቻለሁ ማምለተኛ አልኳት። መች ነው የበላሽው ተነሽ አለችኝ። አረማ በእናትሽ ልተኛ በልቻለሁ ስላት እሺ ካልሽ ምን ይደረጋል ጎትቼ ያላነሳሽ ነገር ልጅ አይደለሽ በይተኛ አለችኝ። ከዛም ብዙ ሳይቆይ እንቅልፍ ወሰደኝ። ጠዋት ስነሳ ማንም ቤት የለም። ከዛም የውጭ በር ይንኳኳል እና እርሱን ለመክፈት ልክ ከሶፋው ተነሳው እና በሩን ስከፍተው አቤል ቀይ አበባ ታቅፎ ከኋላ አንድ ሴትና አንድ ወንድ በእድሜ ገፋ ያሉ እንደሆነ ያስታውቃሉ። ግርማ ሞገስ ያላቸው ሰዎች ቆመዋል። በጣም ተደናገጥኩኝ። አቤል አልኩኝ በግርምት አስተያየት እያየሁት። ግቡ እንኳን አላልኳቸውም። ለምን እንዳላልኳቸው እኔም አላውቅም። ወይ ፍቅር ያለኝ ይባስ ፍቅሬ ሲለኝ ድንጋጤ ሰውነቴን ሲወር ይሰማኛል። ከዛም ማናቸው በዚህ ጠዋት ምን ትሰራለህ አልኩት። በድንጋጤ እናትና አባቴ ናቸው አለኝ። አሁን በቃ ላቤ እንደ ውሃ ይወርድ ጀመረ። አልገባኝም ምንድን ነው እርሱ ስለው ቆያለና ከሱሪ ኪስ ውስጥ አንድ ብልቃጥ የምትመስል የምታምር ነገር አወጣና ሲከፍታት ያየሁትን ነገር ማመን አልቻልኩም። በጣም ደነገጥኩኝ። የምታምር ትንሽዬ ቀለበት ናት እና ከአይኔ የእንባ ዘለላ የሚወርድ ይመስለኛል። አቤል ምንድነው ይሄ ሁሉ አልኩት። የእኔ ማር ዘመኖችን በሙሉ ላንቺ ተግዝቼ እንድኖር ፍቀጅልኝ አለኝ። ድርቅ ብዬ ቀረው። ከዛም አቤልም ቃል ቃል እያለ ይጣራል። የአቤል ድምጽ ወደ ቀጭን መጣ። እንደውም በቀረበ ቁጥር የእናቴን ድምጽ መሰለኝ። እናቴ መታ አንቺ አረሽ ተነሽ አለችኝ። ብርክክ ብዬ ተነሳውና የታለ አልኳት። ምን አለችኝ። በህልሜ እንደሆነ ገባኝና አይ ምንም አልኳት። እሺ ቶሎ ተነሽ አለችኝና ወጣች። በህልሜ እንደሆነ ሳስብ እጅጉን ተቃጠልኩ። ከዛም ሰውነቴን እየጎተትኩኝ ከመኝታዬ ላይ ተነሳው። ምን አለ ህልም ባይሆን አሁን ትንሽ ቆይታ ብትመጣ ማሚ ምን አለበት ቢያንስ ቀለበቱን እስኪያደርግልኝ ብትቆይ ያልኩኝ በጣም ተናደድኩኝ። ከዛም ሜሴጅ ገባልኝ። እንደምን አደርሽ የኔ ፍቅር የኔ ሁሉ ነገር የሚል ከአቤል ነበር። ንጋቴን በምርጥ ቃላት ተከፈተልኝ። የኔ ማር የዋህ እኮ ነው። ጥያቄውን በጥያቄ ደህና አደርክ ፍቅሬ ያልኩት። ፈጣሪ ይመስገን ተነሳሽ አለኝ። አዎ ገና ከመነሳቴ መልእክት ላከ አልኩት። አየሽ ልቤ ነግሮኝ ነው አለኝ። ወረኛ ደግሞ ሳልነግር ረስቸው አማን መጥቷል አልኩት። ከዛም አልመለሰልኝም። ትንሽ ቆይቶ ደወለና ማሪ ደህና አደርሽ አለኝ። በድጋሚ ፈጣሪ ይመስገን ፍቅሬ እንዴት ነህልኝ አልኩት። የዋህ ምን ይሆናል ሲለኝ ሚስቱን ይቀማል አልኩት። ምን አለና ግን አማን እውነት ድሬ ነው ያለው አለኝ። አዎ እንደውም ዛሬ እንገናኛለን አልኩት። ምን ነው ችግር አለ እንዴ አለኝ። የምን ችግር እኔና እርሱ ለችግር ብቻ ነው እንዴ የምንፈላለገው አልኩት። እና ለምን ፈለገሽ አለኝ። እንዴ አቤል ምን ሆነህ ነው? ከተገናኘን ስንት ጊዜ ነው አልኩት። እሺ በቃ በእርሱ ምክንያት በድጋሚ እንድንኮራረፍ አልፈልግም አለ። እኔም እሺ በቃ ደህና ዋል አልኩት። ትንሽ በአነጋገሩ ተከፍቼ ስለነበር ኮስተር እንደማለት ብዬ ያናገርኩት። አኮረፍሽ እንዴ አለኝ። ለምን ብዬ አኮርፋለሁ አልኩትና ድምጽሽ ትክክል አይደለም አለኝ። አይ ምንም አልሆንኩም አልኩት። እሺ እወድሃለሁ በላይ ስልኩን ዝጊው አለኝ። እወድሃለሁ አልኩት። ድምጼ ሳይቀር ኧረ እባክሽ አልቀበልም እንደውም ተይው አለኝ። ምኑን አልኩት። መወደዱን ሌላ ቆንጆ ሴት እፈልጋለሁ አለኝ። እስቲ ሞክረው አንተም እሷንም ሹክ አገኘ ነው ቂጣችሁ ሞጋላችሁ ስለው በሳቅ ፍርስ አለ። ከዛም ትንሽ ከተቀላለደ በኋላ እወድሻለሁ ሲለኝ እኔም አልኩት። አይ ቃሉን በይልኝ አለኝ።
እወድሃለሁ አልኩትና ስልኩን ዘጋሁት። እየነጠርኩኝ ወደ ሳሎን እየሄድኩና ሶፋ ላይ ተዘረርኩኝ። ማሚ ኪችን ትጣራለች። አቤት ስላት ቁርስ እንዳዘጋጅ ነግራኝ ሳሎን ለማስተካከል ሄደች። ቁርስ ሰርቼ በልተን ምናምን የቤቱን ስራ እንደጨረስኩኝ ትንሽ ራሴን ፈታ ለማድረግ ፊልም ከፈትኩኝና የማዊ ፊልም በጣም አስለቃሽ ነበር። ቁጭ ብዬ ስናፋረቅ ስልክ ጮኸ። ሳየው አማን ነው። ወይ ለካ አገኝሻለሁ ብሎኛል። ከዛም ወይ አማን ስለው ሰላም ነው አልኩት። አለው እንዴት ነሽ አለኝ። አለው አልኩት። ትንሽ ካወራን በኋላ ቃልዬ በጣም ይቅርታ ዛሬ በጣም ብዙ ስራ ስለተደራረብኝ ናሲለኝ ችግር የለውም አትጨነቅ፣ እኔም ዛሬ ማለፍ ፈልጌ ነበር አልኩት። እርግጠኛ ነሽ አልተቀየምሽኝም አለኝ። ኧረ ምን በወጣ ችግር የለም አልኩት። በቃ ነገ ክስሻለሁ፣ ምሳ በኔ ውጪ የምትፈልጊው ቦታ ወስጄ ዘና ማረግሽ አለኝ። እሺ በቃ አትጨናነቅ፣ አሁንም የስራህን ጊዜ አልሻማብህ በል ደህና ዋል አልኩት እና ስልኩን ዘጋሁት። ትዙ ቤት መጣች እና አንቺ ያለሽ አለችኝ። አለው ዶፒስ ነው አልኳት። ምን ነው የቤት ልጅ ነኝ ያልሽ አለችኝ። አልገባኝም አልኳት። በጣም ጠፍተሻል፣ ሰፈር ውስጥ አትታይም እኮ አለችኝ። ባክሽ እንዲው ቤት ልቀመጥ ብዬ ነው እንጂ ሌላ ምክንያት የለኝም አልኳት። በይ ካልሽ ምን አደርጋለሁ አለችኝና እስቲ ዞር ዞር እንበል አለችኝ። ትዙዬ መውጣት አልፈለግም ቤት ይሻለኛል አልኳት። ምን ነው ችግር አለ አለችኝ። የምን ችግር ነው የምትይው አልኳት። አይ ቤት ስላ በዛሽብኝ ነው። ለማንኛውም ዛሬ ማታ የጓደኛዬ ልደት ነው፣ ለምን አብረን እንሄድም አለችኝ። እኔ እንጃ እስቲ ላስብበት አልኳት። ምን የፍቅር ጥያቄ አስመሰልሽው እኮ አለችኝ። አይ ትንሽ ስለደበረኝ እኮ ነው። ለማንኛውም እደውልልሻለሁ። ስንት ሰዓት ነው የምንሄደው? ያው እኛ ቤቱንም ማስተካከል ስላለብን በጊዜው እንሄዳለን። በቃ እሺ አልኳትና ትንሽ ተቀምጣ በቃ ደውይ ወይም እደውላለሁ ብላኝ ሄደች። ወደ 10 ሰዓት አካባቢ ሱቅ ወጣሁና አንዳንድ ልብሶች መግዛት አሰብኩኝ። ከዛ አንዳንድ ልብሶች ገዝቼ ወደ ቤት እየተመለስኩ እያለ አቤል ደወለ። አንስቼው ወይ አቤል ያልኩት። ሰላም ነው ውድ ያለኝ። አለው እንዴት ነህ ያለኛል። አለው ዛሬ ምን ትሰሪያለሽ አለኝ። አሁን ከቡቲክ እየወጣሁ ነው ግን በኋላ ልደት አለብኝ አልኩት። ወይ ሲያናድ አለ። ምን ነው ስለው አይ አክስቴ ልጅ የሆነ ነገር አዘጋጅታ ነበርና ብትመጪ ብዬ አስቤ ነበር የደወልኩት ሲለኝ ወይ አንድ አፍታ አይቻቸው እመጣለሁ አልኩት። እንደዛ ከሆነ ጥሩ ሐሳብ፣ በቃ ስትወጪ ደውይልኝ አለኝ። እሺ ማሪ በቃ ቻው አልኩት። እሺ ቻው ብሎኝ ስልኩን ዘጋው። ከዛም ቤት ገብቼ የገዛሁትን ልብስ መሞከር ጀመርኩኝ። ከዛም አንድ ጠቆር ያለ የሚያምር ቀሚስ መረጥኩኝ። ጸጉሬን መሰራት አስቤ ነበር ግን ሰዓት እንደማይበቃኝ ስላወቅኩኝ ፍሪዝ አረኩትና ጸጉሬን ወደ ትከሻዬ ለቀኩት። ከዛም ጥቁሩን ቀሚስ አረኩት። ሼፕ አለሽ ይሉኛል ግን ዛሬ ኩልል ብሎ ታየኝ። ቀሚሱ እላይ ላይ ስለተጣበቀ ነበር መሰለኝ። ከዛም በጣም ከፍታ የሌለው ሂል ጫማዬን አድርጌ ቡኒ ቻፕስቲክና ኩሌን ተቀባው። ዛሬ የሌለፈው እንዳልኩኝ ራሴ ታውቆኛል። እኔ ብዙም ሳልቅ መቀባበት አይመቸኝም ግን አቤልን ስለማገኘው ነው። ከዛ ትዙ የክፍሌን በር በርግዳ ስትገባ እንዴ አለችኝ። ምን አልኳት። ይቅርታ ክፍል ተሳስቼ ነው ቃሌ ስናት ስትለኝ በሳቅ ፍርስ አልኩና ቃል መጣው ብላ ወጣች አልኳት። አንቺ ምንድነው ባለ ልደቱ አንቺ መሰልሽ እኮ አለችኝ። እና ልቀይረው ስላት ኧረ እስቲ ወንድ ቀይረው እና አለችኝ። ትዙ እንዲህ ስቀባባ ስለማታየኝ ነው እንዲህ አለችው። ዛሬ እሷም አምሮባታል። ፒንክ አጭር ቀሚስ ነው ያደረገችው ግን በጣም ሄዶባታል። ከዛ በቃ ከጨርሽ እንውጣ ስትለኝ እኔም ብዙም አልቆይም የማገኘው ሰው አለ አልኳት። እኔም ጠርጥር ያለው ድሮም እኮ ለማታውቂው ሰው እንደዚህ እንደማትዘንጪ ግን የት ነው የምትሄጂው አለችኝ። ሚስጥር ነው አልኳት። ከዛ እኔም የምትጠብቂው ነገር አለ አለችኝ። አንቺ ደግሞ እስቲ ምን ገዛሽላት ብዬ ስለ ስጦታው እየጠየቅኩኝ አረሳሷት። ከዛ መንገድ ላይ ለፍላፊው እንዲሁ ሲያሰለቸን የጓደኛዋ ቤት ደረስን። ዋው ልብ የሚያስደነግጥ ውበት ግርማ ሞገሱ ብቻ ግቢያቸው ስፋቱ ፈረስ ያስጋልባል። በዛ ላይ ጽዳቱ አበቦቹ ብቻ በዚህ አይነት የዱር እንስሳት እንደሌለ መጠራጠር ነው። በዚህ አይነት ቤታቸውን ስሰለው ዋው ጓደኛዋ በር ጋር ቆማ ስጦታ እየተቀበለች የሚመጣውን ወደ ወጥ ታስገባለች። ከዛ ትዞ መጣሽልኝ አለቻት። ቤትዬ ማሬ ተባብለው ተቃቀፉ።
ከዛ ዞር ብላ አይተኝ የማን ቆንጅዬ ናት አለችኝ። ፈገግ ብዬ ሰላም ቃል እባላለሁ አልኳት። ቤት ያለችኝ መልካም ልደት አልኳት። አመሰግናለሁ ወደ ውስጥ እንግባ ብላን ሜላት ነይ የሌሎቹን ስጦታዎች አንቺ ተቀበይ ብላ እኛን ወደ ውስጥ ይዛን ገባች እና ሰው ታስተዋውቀን ጀመር። ፕሮግራሙ ገና አልተጀመረም ግን አሁንም ደምቋል እና በመሐከል ወንድም ያሁን ይመጣል አስተዋውቃቸዋለሁ አለችኝ እና መጣው ብላን ሄደች። ከዛ ቀበል አድርጋ ትዙ ወይኔ ወንድሟ እንዴት አባቱ እንደሚያምር አለችኝ። ታውቂዋለሽ ስላት አረ በፎቶ ነው ያየሁት አለችኝ። አረ ቅንብር ሊሆን ይችላል ይህኔ በአካል ገመጨጭ ፊት ነው ስላት ትንሽ ሳቀችና አይኗን ከአንድ መቀመጫ አፍጥጣ ተሳስተሻል ቃል አለችኝ። ቃላቶቿን ዝግም እያደረገች ምኑን ስላት ወንድሟ እየመጣ ነው አለችኝ። እና ይምጣ ምን ታካብዳለች አልኳት። ዞሬም ሳላየው ከዛም ወደኛ መጣ ግን ሌላ ሴት በእጁ ይዟል ካጠገቡ ሜላት አለችኝ። በቃ ተስፋሽን ቁረጭ ጓደኛ አለችው አልኳት። አረ ከማንም እጅ ላይ ነጥቄ የራሴ ያደርገዋለሁ አለችኝ። ከዛ እብድ ስላት ቤቲ መጣ ትዙ ወንድሜን ተዋወቂው ብላ ስታስተዋውቃት ትዙ ስትለው እርሱ ደግሞ አሲል። እኔ ቀና ስል እዛው ደርቄ ቀራው። አይን ለአይን ተፋጠን። ከዛ ከተቀመጥኩበት ቀስ ብዬ ብድግ አልኩኝ። እናም ደግሜ ያየሁት ማመን ሰላጋተኝ ነው መሰለኝ። ከዛ ቤቲ እንዴ ምን ሆናችሁ ነው ትተዋወቃላችሁ እንዴ ስትለን ብዙም ትዙም ቃል ታውቂዋለሽ ስትለኝ እኔ በድንጋጤ ሆኜ አማን አልኩ። ከዛ እሱም ቃል አለኝ። እንዴ እዚህ ምን ትሰራለህ ስለው የአክስቴ ልጅ ልደት ላከብር ነው የተገኘሁት አንቺስ አለኝ። የትዙ ጓደኛ ናት ለዛ ነው አልኩት በግርምት እያየሁት። ከዛ የሚገርም አጋጣሚ ነው አለኝ። በጣም ስራህን ጨርስ ካልኩት ምን ጨርሳለሁ ይህች እያለች ብሎ ቤቲን ዞር ብሎ አያት። ዝም በል ብላ በስሱ ትከሻውን መታችው። ከዛም ምን ልትይ ነው ካልመጣህ ብላ ጭቅጭቅ ነው ያረገችኝ አለ። ከዛም ካጠገብ የቆመችውን ልጅ ሰላም ትባላለች ታወቂያት ጓደኛዬ ናት አለኝ። ትዙ አለች። ከዛ ሁለታችንም ዞር ብለን ስናያት እንደማፈር ብላ አንገቷን አቀረቀረች። ከዛ ጥሩ ብለን እቤቱ በሰው ጢም ብሎ መንጫጫት ጀመረ። የሰው ብዛት እንደዛ እኔ እስካሁን አሁን ሰው መምጣት ያቆማል እላለሁ እንደውም ይጨምራል። ከዛም አማን ነይ ውጪ እንውጣ አለኝ። ከዛም ቦርሳዬን ለትዙ ሰጥቻት መጣው ብያት ወጣን። ዛሬ ግን ለየት ብለሻል አለኝ ከአንድ ወንበር ላይ እንድቀመጥ ምልክት እየሰጠኝ። እንዴት አልኩት ምን እንደሚል ለመስማት እየጓጓው። አይ በጣም ነው ያማረብሽ ምን የተገኘ ነገር አለ አለኝ። ኧረ ምን ይኖራል ብለህ ነው ለማንኛውም አመሰግናለሁ አንተም አምሮብሃል አልኩት። ኧረ አለኝ። አዎ እንደውም ትዙ የቤቲ ወንድም እንዴት እንደሚያምር ስትለኝ ነው አንተን አልጠበቅኩም ነበር አልኩት። ኧረ ተይ እንዲህ ብለሽ ደግሞ በኋላ ጭንቅላትሽ ላይ እንዳልወጣ አለኝ። ወንድነሃ ደግሞ ወንድሜ ስትል ሰማት አልኩት። አዎ ልክ እንደ ወንድም ነው የምታየኝ ያክስት ልጅ ሲባል በጣም የተራራቀ ስለሚመስላት ነው አለኝ። ደስ ይላል እና ለምን እዚህ አትቆይም ለምን ሆቴል ያስካልኩት። ባክሽ ሰው ማስቸገር አልወድም ደግሞ ኮንፈርት አይሰማኝም ነበር አለኝ። አይ ደስ ይላል አልኩት። ስማ ደግሞ ቅድም ያዩዋት ልጅ ጓደኛዬ ናት ነው ያልከው ስለው አዎ አለኝ። ምን አይነት አልኩት። እንዴ አንቺ ልጅ እንደው በትሽ ምላስሽም ጨምረሻል አለኝ። ወይኔ ብዙ ለፈለፍኩ አልኩት። አረ እንደውም ማውሪ አለኝ። ከዛ ጸጉሬን በሐፍረት እክክ ያረኩኝ አንገቴን አቀረቀርኩኝ። ከዛም ስራ ቦታ ነው የማውቃት በጣም ተጫዋችና ፈታ ያለች ልጅ ናት። ቤቲ ስጨቀጭቀኝ ሰምታ አብረን ካልሄድን አለችኝ። እኔም እንቢ ማለቱ ሼም ስለሆነብኝ እሺ ብዬ ይዣት መጣው አለኝ። አልኩት። ስለጠየቅሽኝ ልጅ እየነገርኩሽ ነው አለኝ። እሺ ብዬ የባጤ ቆጡን ስናወራ ሰዓቱ እልም ብሎ ሄደ። ከዛ ትዙ መታ አንሄድም እንዴ አለችኝ። ስንት ሰዓት ነው እንዴ አልኳት። 3 ሰዓት ሆነ እኮ አለችኝ። ምን ብዬ ከመቀመጫዬ ብድግ አልኩና ስልክ የት ነው አልኩኝ። እኔ ጋር ቀድም መጣው ብለሽ ሰተሽኛል ነበር እንዴ አለችኝ። እሺ ስጭኝ አልኳት። ከቦርሳዬ ውስጥ አውጥታ ስትሰጠኝ 15 ሚስ ኮል አለ። በጣም ደነገጥኩኝ። ከዛም መልሼ ስደውል ስልኩ አይሰራም ይላል። ደጋግሜ ብደውልም አይሰራም። ተናዶብኝ ነው ብዬ አሰብኩኝና ወደ ቤት ገባሁ። በጣም ተናደድኩ።
ማታ ምንም እንቅልፍ ሊወስደኝ አልቻለም። እንዲሁ በቃ ስገላበት የሆነ አካሌ ተቆረጠ እስኪመስለኝ ድረስ። ከዛም በጣም በጨለማ ከቤት ወጣውና መራመድ ጀመርኩኝ። ወዴት እንደምሄድ ባላውቅም ዝም ብዬ እራመዳለሁ። የሆነ ጫካ የሚመስል ነገር ውስጥ ገባው። ምንም ድምጽ አይሰማም። አንድ ስራመድ የረገጥኩት ደረቅ ቅጠል ጩኸት ሲያሰማ ሁሉም ዛፎች መነቃቀልን ሰምቼው የማላውቀውን የሚያስፈራ ሴት ድምጽ ሰማው። የሆነ ስላቅ አይነት ሳቅ ስቃለች። ከዛ ግን አንድ ነጭ የለበሰ ሰው ወደኔ መቃረብ ይጀምራል። እኔም ሳልፈራው ደርሱ እየተጠጋው መራመድ ጀመርኩኝ። እንዴ አቤሌ፣ በዚህ ሰዓት ምን ትሰራለህ አቤሌ? ነበር ነጭ ለብሶ ወደኔ የሚጠጋው። ከዛም ይቅርታ የኔ ማር ሲለኝ ለምን ብዬ ወደ እርሱ ተጠጋው። ከዛም በጣም ጥቁር ትልቅ አሞራ መጥቶ አቤልን ወሰደው። በድንጋጤ ከእንቅልፌ ባንኜ የተነሳው። ሰውነቴ ላበላብ ሆኗል። አቤል ምን ሆነብኝ ብዬ ተጨነቅኩ። የስልኬ ጥሪ ካለውበት ሰመመን አወጣኝ። የማይታወቅ ቁጥር ነበር። አንስቸው ሄሎ አልኩኝ። እንዴት ሆስፒታል እንደደረስኩ አላውቅም። የለበስኩት የሌሊት ልብስ በባዶ እግሬ ጸጉሬ ተንጨባሯል። ወደ ድንገተኛ ክፍል እየሮጥኩ ሄድኩኝ። የአቤል አክስት ኮሊደር ላይ ትንጎራደዳለች። በጣም ከማልቀሷ የተነሳ አይኗ ቀይ ሆኗል። አንዴ ታይተናል። እቤት አቤልን ልትወስደው የመጣች ጊዜ አቤልስ ምን ተፈጠረ? አቤል ምን ሆኖ ነው አልኳት። ልጄ ተረጋጊ፣ ቀዶ ጥገና እየተደረገለት ነው። ምንም ማሰብ አልቻልኩም። የቆምኩበት መሬት ላይ ወደቅኩኝ። እባክሽ ተረጋጊ ልጄ፣ ጠንከር ማለት አለብሽ አለችኝ። ሜሮን የጽሁፍ መልእክት ላከችልኝ። ሳየው አማን አብረው እንደሆኑ እንደጠየቃት ነበር ጽሁፍ የላከችልኝ። የአቤል ቤተሰብ ሲል ስልኬን ጥዬ ተነሳውና አቤት አልነው። አቤል የደረሰበት አደጋ በጣም ከባድ ነው እና አሁን ደም አንሶናል። ይህ ማለት ካልፈጠነን አቤልን ልናጣው እንችላለን። አረ ዶክተር ምን ትጠብቃለህ? ይሁን ያለው ከኔ ውሰድ አልኩት። የደም አይነትሽ ኦ ነው? አይ አይደለም አልኩት። እንግዲያውስ ኦ የሆነ ሰው ፈልጉ፣ ምንም ጊዜ የለንም፣ አቤልን ልናጣው እንችላለን አለን። ደርቄ ቀረው። ለኔ ባረገው፣ ለምን አቤል ጥለህ መሄድ አትችልም? ያለብለዚያ እኔ መከተልሃለሁ አቤል እያልኩኝ መጮህ ማልቀስ ጀመርኩኝ። አማን አልኩና በንብርክክ ስልኬን መዳበስ ጀመርኩኝ። ስልኬን ከጣልኩበት አንስቼ ደወልኩለት። ወይ ቃል አለኝ። አቤል አልኩት። አቤል ምን አለኝ? ተደናግጦ የመኪና አደጋ ደረሰበትና የደም አይነት ካልተገኘ መሞቱ ነው አልኩት። ከ3 ወር በኋላ ህይወት በቃ ለካ እንዲህ ናት። እኛ በመናስበው ሳይሆን እሷ ባለችው ነው። እኔ አቤልን በጣም ወደው ነበር። ሁሌም ካጠገቤ ሲርቅ ነገሮች ይርቁብኝና ፍቅረኛ ነው ብዬ ለሰው ላስተዋውቀው ፈልግ ነበር። እኔ አሁን ላይ ላለውበት ነገር የአቤል እጅ አለበት። የእርሱን ፍቅር በማሰብ ዛሬ ዳግም እንድቆምና እንደ ሰው አንገቴን ቀና አድርጌ እንደሄድ አድርጎኛል። ቆይ አንዴ ስልክ እየጠራ ነው። መቅዲ ናት። ወይ ማሬ፣ ቃል አታምኝም። በዚህ ሰዓት እንዲህ አይነት ወሬ ላወራሽ አይገባም፣ ግን በቃ ከአይምሮ በላይ ስለሆነ ነው። ምንድነው ንገረኝ አልኳት። ኪሩቤል እኮ ፕሮሚስ አረገልኝ አለችኝ። እንኳን ደስ አለሽ የኔ ውድ። እና አሁን የት ነሽ? እየመጣው ነው። ኪሩቤልንም ይዤው ነው የምመጣው። ጥሩ አልገሻል፣ በዛው እንተዋወቃለን። ፕሮግራም ሳይጀመር ቶሎ ነይ እሺ የኔ ውድ ብላ ስልኩን ዘጋቸው። ማሜ ክፍሌን በር ከፍታ ከብዙ ጓደኞቼ ጋር ገባች። የኔ ልዕልት እንዴት እንዳማረብሽ ከአይኔ ያውጣሽ ስትለኝ እነት ዙም ዛሬማ እንኳን አቤል አምላክ ይማረክብሻል ስትል ሁሉም ሳቁ። ዛሬና አቤል ሰርግ መሆኑ ህልም ነው እንጂ እሆን አልመስል ብሎኛል። አማን ላረገልን ውለታ ፈጣሪ ክፈለው። ያኔ በወቅቱ ባይደርስ ዛሬ በሰዓት አቤልን አይኖርም ነበር። ፍቅረኛ ብዬ ያልጠራሁትን ግን ከልብ የሚያፈቅረኝን ከልብ የማፈቅረው ልጅ ባሌ ልለው ነው። አቤል ከልብ ያፈቅርሃለሁ ብለህ ቃላቱ ያንስብኛል። እኔ አንተን የማፍቀሬ ልክ በቃላት ድርደራ አረፍተ ነገር የሚሰራ አይደለም። ማንም ሰው አይነህ ውስጥ ሊገባ ይችላል። ልብህ ውስጥ ግን ለመግባት ልዩ ሰው መሆን ይኖርበታል። ልክ እንደ አቤል ህይወት ውብ ሆናልኛለች። እውነት ስንሆንና በአጠገባችን ላሉ ሰዎች የደስታ ምክንያት ስንሆን ወይ ሙሽራው መጣ። ምን ልበላችሁ፣ ደስታ በደስታ በቃ
በጣም ደስተኛ ነኝ። ለእናንተም እንደኔ ምርጡን አቤል ይስጣችሁ። አመሰግናለሁ። ተፈጸመ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።